የዚህ ዓለም መንግስታት ጸረ ክርስቶስ ሊገዛቸው የሚመጣው መጽሐፍ የሚነግረን እንደዚህ ብሎ ነው። በእነዚያ መንግስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። የትኞቹ መንግስታት? በእነዚያ የሚላቸው እነዛ መጀመሪያ በነበሩት በባቢሎን፣ ፋርስና ሜዶን፣ በግሪክ መንግስት፣ ከዛ በኋላ ደግሞ በሮም መንግስት የምስሉ እግር ላይ ያለው ወይንም ደግሞ ጥፍሮቹ 10 ማለት ነው 10 መንግስታት ይነሳሉ። ከዛ በኋላ በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ባቢሎን ፈርሷል፣ ግሪክ ፈርሷል፣ ፋርስና ሜዶን ፈርሷል፣ ሮም ፈርሷል። እነዚህ ሁሉ ፈርሰዋል። የማይፈርስ መንግስት ይነሳል ብሎ ትንቢት ሲነገር ትመለከታላችሁ። ኢየሱስ ብዙውን ጊዜ የስብከቱ አንኳር መልእክት ስለ መንግስቱ ነበር ያወራው። በአጋንንት ላይ የተገኘው ስልጣን የመንግስቱ መምጣት ልክ እንደ አብነት እንደሚሉት እንደ ሳምፕል ወይም ደግሞ ምሳሌ ሆኖ ተጠቅሶ ትመለከታላችሁ። ማቴዎስ 12 ቁጥር 28 ላይ እኔ እንደዚህ ዘምሬ የኔ መዝሙር፣ የኔ ስብከት፣ የኔ አገልግሎት፣ የኔ ቅባት አቤት 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 ዘመነ እኔ። አንዳንድ ጊዜ አውቃችሁ እንደማያውቅ ብትባሉ ይሻላችኋል። ታውቃላችሁ ተብሎ እንደማታውቁ ሰው ከሚያውቃችሁ ሰዎች በሌላቸው ነገር ፓስተር የሚያስከብር ስለሚመስላቸው ፓስተር ይባላሉ። አፖስትል፣ ፕሮፌት ማንም ኦርዴን አላረጋቸው፣ ራሳቸውን ሾመዋል። ከአጋንንት በላይ አጋንንት በኢየሱስ ስም ብላችሁ ታባሩታላችሁ። የማታባሩት ነገር ከባዱ ነገር እኔነት ነው። እኔነት ገስጻችሁት አይደል፣ እኔነት በመሞት ነው የሚል። የእግዚአብሔር መንግስት በባህሪዋ ጊዜያዊ አይደለችም፣ ዘላለማዊ ናት። ልክ የሮም መንግስት ጀምሮ ጊዜያዊ ነበረ። የፋርስ መንግስት ጊዜያዊ ነበር። የሜዶን መንግስት ጊዜያዊ ነበር። የባቢሎን መንግስት ጊዜያዊ ነበር። የግሪክ መንግስት ጊዜያዊ ነበር። ሌሎች መንግስታቶች በሙሉ ጊዜያዊ ናቸው፣ ይፈርሳሉ። አሁንም ያሉት መንግስታቶች ይፈርሳሉ። ትላንትና ኢንግላንድ ዓለምን ያንቀጠቀጡ ነበሩ። ዛሬ አንድ ሀገር ብቻ ናቸው። ድሮ ኪንግደም ነበሩ፣ ዓለምን የገዙ ነበሩ። አሁን ደግሞ አሜሪካኖች አሉ። እነሱም ታሪክ ሆነው ይቀራሉ። ሜቢ ቻይና ትነሳ ይሆናል፣ ከዛ ህንድ ሊሆን ይችላል። እኛም ኢትዮጵያም ልትነሳቸው ዊዶ ነው። መንግስታት ሁሉ ግን ያልፋሉ። ሱፐር ፓወርስ ያርፋሉ፣ ኃያላን ያልፋሉ። የእግዚአብሔር መንግስት ዘላለማዊ መንግስት ነው። የክብር መንገድ ግን በእግዚአብሔር መንግስት ውስጥ ያለው አንዳንዴ በመከራ በማለፍ ነው። ትላንትና የት እንደነበረ ዳንኤልን አታውቀውም። ትላንትና ብታየው ብዙ ሌሊቶች በብዙ ትግል ውስጥ አልፎ ከዛ ውስጥ ሲወጣ ግን ከዛ ውስጥ አቋርጦ ሲወጣ በስቃይ ተፈትኖ ይወጣ። ማንነቱ ደቆ እኔነቱ ተሰብሮ ሲወጣ አገር የሚያስተዳድር ትልቅ ሰው ሆኖ ዊዝደም ሞልቶታል። መለኮታዊ ጥበብ የሞላበት ሰው ሆኗል። ስለዚህ የክብር መንገድ በስቃይ ውስጥ አንዳንዴ ጌታ መጥቶ ለእኛ ትክክል ነው ያለውን ነገር አፈራርሶ ይሰራል። ብርታት በድካም ውስጥ ይገኛል። አሁን ባለንበት ዘመን ላይ የሚያስፈልገን ወንጌል አንዱ የዳግም ምጽአቱ ለመንግስት ዝግጅት። የመንግስት ልጆች ምንድን ናቸው? የመንግስት ልጆች ቋንቋ፣ የመንግስት ልጆች ሪሌሽንሽፕ፣ የመንግስት ልጆች አምልኳቸው፣ የመንግስት ልጆች ቅድስናቸው እንዴት ነው? እነዚህን ነገሮች ልንመረምር ያስፈልገናል ወገኖች። የእግዚአብሔር መንግስት መርኋ ከምድር ይለያል። ይህንን አይነቱን ነገር ካልሰማን መለያችን የሚገፉንን መጋፋት እንጀምራለን። የሚጠሉንን መጥላት፣ የሚሰድቡንን መሳደብ። ዘጋችን ዘጋዋት አለችኝ አንድ ዘመን ላንዷ። ወንጌል አይደለም፣ ወንጌል አልገባንም ማለት ነው። የዘጋንን ሁሉ ከዘጋ ነው፣ የሰደበንን ሁሉ ከሰደብ ነው፣ ቀኛችንን የመታውን ቀኙን ከመታ ነው። ምን ወንጌል ሆነ? አንደኛውን እዛው እነሱ ሰፈር እንሁን እንጂ እና የእግዚአብሔር መንግስት ምን ትመስላለች? መጽሐፍ ቅዱስ ሲነግረን ስለተለያየ እግዚአብሔር መንግስት አሰራር ይነግረናል። ጌታ ኢየሱስ እንደዚህ አለ፣ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩኝ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይላል። እኔ አጋንንትን የማወጣ ከሆንኩኝ ይሄ ማለት የእግዚአብሔር መንግስት ወደ እናንተ ደርሳለች። ምን ማለት ነው? ከዛ በፊት አጋንንት ማውጣት ቤትም ቦታ አትመለከቱ። ጌታ ኢየሱስ ክርስቶስ ወደ ምኩራብ ገብቶ ርኩሳን መናፍስትን ሲያወጣ ቦኤልዜቡል ነው፣ በመናፍስት አለቃ ነው። አንዱ ትልቁ መንፈስን ወደ ትንሹን መንፈስ እንዲያዘው እያደረገ በሌላ መንፈስ ነው አጋንንት የሚያወጣው ብለው ኢየሱስን ባሉት ጊዜ የዛን ጊዜ ነው ጌታ ምን አላቸው? እኔ ግን አላቸው በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩኝ እንግዲህ የእግዚአብሔር መንግስት ምን ብላለች ማለት ነው? ወደ እናንተ ቀርባለች ወይንም ደርሳለች ማለት ነው። ይሄ ማለት ኢየሱስ ባለበት መንግስትን ይዞ ስለመጣ እሱ ንጉስ ስለሆነ መንግስት መሪ ባለበት መንግስቱ አለ። ስለዚህ ጌታ በመካከላችሁ ነኝና ርኩሳን መናፍስት መውጣት ጀምረዋል። ምክንያቱም ያ ተቃራኒው መንግስት እየለቀቀ ይሄዳል። ስለዚህ ጌታ መጥቶ አጋንንትን ሲያወጣ
ፐርፐዙ ምንድነው? እሱ የእግዚአብሔር ልጅ ነው ለማለት ብቻ አይደለም። ፐርፐዙ የእግዚአብሔር መንግስት መካከላችሁ ናት፣ እግዚአብሔር በመካከላችሁ አለ፣ ኪንግደሙ ወደ እናንተ እየመጣች ነው ብሎ ለማስተዋወቅ ነው። ስለዚህ የጨለማው መንግስት መፍረስ የኢየሱስ ክርስቶስን መምጣት ያመልካች ነው። ስለዚህ የእግዚአብሔር መንግስት በብሉይ ኪዳን ስንመለከተው በእስራኤል መንግስት ላይ ሲገለጥ ትመለከታላችሁ። ወደ ኋላ ላሳያችሁ ሞክራለሁ። የእግዚአብሔር መንግስት በሰው ልብ ውስጥ ሲገለጥ እንመለከታለን። የእግዚአብሔር መንግስት ደግሞ በዚህ በግዑዙ ዓለም ላይ ሲገለጥ ትመለከታላችሁ። የእግዚአብሔር መንግስት አሁንና ወደፊት ምን ማለት ነው? አሁን አለች፣ ወደፊት ደግሞ ትመጣለች። ስለዚህ የት ኖት የት የሚለውን እነዚህ ሁለት ነገሮች ስንመለከት ነበር ባለፈው ሳምንት። ስለዚህ ስለ እግዚአብሔር መንግስት አንዳንድ ግንዛቤ ሊኖረን ያስፈልጋል። ምክንያቱም የእግዚአብሔር መንግስት ምንድነው? በምድር ላይ ወደዛ ከመሄድ በፊት ሰይጣን መንግስት አለው። ይሄ ቀኝ ገዥ መንግስት አድርጋችሁ ልትሉ ትችላላችሁ። የሰይጣን መንግስት አለ። ማቴዎስ 12:26 ላይ ምን ይላል? ሰይጣንን የሚያወጣ ከሆነ ቅድም ካነበብኩላችሁ የሚቀጥል ነው። ሰይጣንን የሚያወጣ ከሆነ እርሱ ራሱ ተለያየ፣ እንግዲህ መንግስቱ እንዴት ትቆማለች ይላል። ለዚህ ሰይጣንን መንግስት አለው። ኪንግደም ኦፍ ዳርክነስ ወይም የጨለማው መንግስት የምንለው ነው። ሌላው መጽሐፍ ቅዱስ የሚነግረን ደግሞ ማቴዎስ 4:8 ላይ የዚህ ዓለም መንግስታት የሚላቸዋል ነው። እነዚህ በዚህ በምድር ላይ የምናያቸው ጸረ ክርስቶስ ሊገዛቸው የሚመጣው የባቢሎን መንግስት፣ የሮም መንግስት፣ የግሪክ መንግስት፣ የፋርስ መንግስት፣ የሜዶን መንግስት እያለን የምንለው የዚህ ዓለም መንግስታት ወይንም ደግሞ ኪንግደምስ አሉ። የሰይጣን መንግስት አለ፣ የዚህ ዓለም መንግስታቶች አሉ። መጽሐፍ ቅዱስ ምንድን ነው የሚለን? በማቴዎስ 4 ላይ ታስታውሱ እንደሆነ ከቁጥር 8 ጀምሮ ደግሞ ዲያብሎስ ይላል እጅግ ረጅም ወደሆነ ተራራ ወሰደው ይላል። የዓለምን መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ኢየሱስን። እና ይሄ የሚያሳያችሁ ምንድን ነው? ሰይጣን የገዛቸው የዚህ ዓለም መንግስታት አሉ። ሰይጣን ያለው ለኢየሱስ ይሄንን ነው፣ ለእኔ ብትሰግድልኝ እነዚህ የምድር መንግስታትን ከታች ከባቢሎን ጀምሮ እስከ አንታይክራይስቱ መንግስት ድረስ ያለውን የሰው ልጅ መንግስት በሙሉ ለአንተ እሰጥሃለሁ ይለዋል። ሌላው መጽሐፍ የሚነግረን በመንፈሳዊ ዓለም ላይ የሚሰራውን ደግሞ የጨለማ መንግስት የሚባል አጋንንትና ሰራዊቱ ያሉበትን በላይ በጨለማው ስፍራ ያሉትን በቆላስይስ 1:13 ላይ ታገኟቸዋላችሁ፣ ራዕይ 16 ላይ ታገኟቸዋላችሁ። ስለዚህ የባቢሎን መንግስት ኃጢአተኛ መንግስታት ላይ የሚሰለጥን የሰይጣን መንግስት አለ። የሚገዛቸው በቅኝ ግዢ ነው። በሚጠቀምባቸው መሪዎች ላይ ሆኖ ምን ያደርጋቸዋል? ይገዛቸዋል። እግዚአብሔር መንግስት ግን በተቃራኒው በብሉይ ኪዳን ላይ ሄዳችሁ ስትመለከቱ መጀመሪያ እግዚአብሔር አብርሃምን ሲጠራው አብርሃምን የመባረክ ሀሳብ ብቻ አይደለም። እግዚአብሔር ከኋላው መንግስቱን የመመስረት አጀንዳ ስላለው ከኡር ከዴላውር ሰው ለይቶ ጠራ። ከሁለት ወንዞች መካከል ከሜሶፖታሚያ መካከል ያለ አብርሃም የሚባል ሰው ወይም አብራም የመጀመሪያ ስሙ እሱ ነው። አብርሃምን ጠራው እግዚአብሔር። ዘፍጥረት 12 ላይ ታሪኩን ታገኛላችሁ። ስለዚህ የአብርሃም ስም ምን ማለት ነው? አብርሃም የሚለው ሀ የሚለው ስም ከገባበት በኋላ የስሙ ትርጉም ተለወጠ። አብርሃም ማለት የነገድ አባት ነው። አብርሃም ማለት ደግሞ የአህዛብ ሁሉ ወይም የህዝብ ሁሉ የኔሽንስ ፋዘር ኦፍ ኔሽንስ ማለት ነው። የህዝብ ሁሉ አባት ማለት ነው። ስለዚህ እስራኤል ለመንግስት መመረጧ የሚያሳያቸው እግዚአብሔር መንግስቱን በምድር ላይ ሊመሰርት አስቀድሞ በእግዚአብሔር እቅድ ያዘጋጀው እንደሆነ ትመለከታላችሁ። ይህንን ነው እንግዲህ በመጽሐፍ ቅዱስ ላይ በተለያየ መንግስት እግዚአብሔር ማንነቱን ሲገልጥ አንዱ እግዚአብሔር ከገለጠበት ክብሩ የጌዲዮን መንግስት ላይ ጌዲዮንን በዚህ በጉልበት ይሄድ እስራኤልንም ከምድያም አድን አለው ይላል መጽሐፍ ቅዱስ። በወቅቱ የነበረውን የምድያምን መንግስት ገልብጦ የእስራኤል መንግስት በላይ እንዲሰለጥን ማድረጉ ይሄን የሚያሳያችሁ ምንድነው? እግዚአብሔር የበላይ እንደሆነ በእስራኤል ላይ የእስራኤል መንግስት የእግዚአብሔር መንግስት እንደሆነች እስራኤልን ይመራት የነበረው በቲዮሮክራሲ ወይም ደግሞ እግዚአብሔር ራሱ አለቃና መንግስት ሆኖ ንጉስ ሆኖ ይመራት ነበረ። ንጉስ አልነበራቸው። መሳፍንትን ያስነሳላቸዋል። ነገር ግን ጦርነቱን የሚመራው እግዚአብሔር ነው። ድል የሚሰጣቸው እግዚአብሔር ነው። በቅድስና እስከሄዱ ድረስ እድሜያቸውን ያረዝመዋል። 80 ዓመት 40 ዓመት እየገዙ ይሞቱ ነበረ። አንዳንዶቹ ደግሞ ኃጢአት ሲሰሩ በአጭር ጊዜ ሲቀጩ ነበረ እና አንደኛ ሳሙኤል ላይ ሄዳችሁ ስትመለከቱ እስራኤል ሳሙኤል ሊሞት ሲል እንዳረጀ ሲመለከቱ ልጆች እንዲህ ሆነዋል። ልጆች ረብ የሚፈልጉ ሆነዋል። እንዳንተ አይደሉም። አንተን አክብረናል። ነገር ግን ካሁን በኋላ
እኛ እንደ ጎረቤት ሀገሮች መሆን እንፈልጋለን። በፊታችን የሚወጣና የሚገባ ንጉስ እንፈልጋለን አሉ። ያ ኦፊሻሊ እስራኤል የእግዚአብሔር መንግስት የተቃወመችበት ጊዜ ነው። አንደኛ ሳሙኤል 8 ላይ ታገኙታላችሁ ቁጥር 7 አካባቢ ላይ። ስለዚህ የዳዊት ዘር ከዚህ በኋላ ንጉስ ሳኦል ተሾመ። ከሳኦል በኋላ ሳኦል ሲወድቅ እንደገና ዳዊት ተነሳ። የዳዊት ዘር ይሄን መንግስት እንዲወርስ ቃል ኪዳን ገባለት። የዘላለም መንግስት በሱ እንደሚመሰረት፣ ከዙፋን ላይ የዳዊት መንግስት እንደማይጠፋ፣ የዳዊት መንግስት ገዢ እንደሚሆን ይሄንን እንመለከታለን። እና ይሄንን ካልኳችሁ እንግዲህ ስለ የእግዚአብሔር መንግስት ከብሉይ ኪዳንም ዝርያው እንዴት እየመጣ እንዳለ ኢሳይያስ ራሱ ምን ይላል? ስለ እግዚአብሔር ሲናገር እግዚአብሔርን ከፍ ባለ ዙፋኑ ላይ ተመለከትኩት ነው የሚለው። እግዚአብሔር ዙፋን አለው፣ ስለዚህ ንጉስ ነው ለማለት ነው። ምዕራፍ 6 ላይ ታገኙታላችሁ። ታሪኩን ምናልባት ካላስታወሳችሁ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱን ዘርፍ መቅደሱ ሞልቶ ነበር የሚለው ራእዩ ማለት ነው። ሱራፌሎች በፊቱ ቆመው 6 ክንፍ ያላቸው፣ በሁለት ክንፋቸው ፊታቸው የሚሸፍኑ፣ በሁለት ክንፋቸው እግሮቻቸው የሚሸፍኑ፣ በሁለት ክንፋቸው ይበሩ የነበረ እነሱም ቅዱስ 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 እያሉ ምድር ሁሉ በእግዚአብሔር ክብር ተሞልታለች እያሉ ሲጮሁ ያ የእግዚአብሔር ኪንግደም የንግስናውን ሙላት የሚያሳይ ነው። ዳንኤል ደግሞ ሊመጣ ስላለው ወይም ስለ መጻዩ መንግስት ስለሚመጣው መንግስት ወደ ሙላት እንዴት እንደሚገባ ይህንን በዳንኤል 2 ላይ ሲተነብይ ትመለከታላችሁ። ዳንኤልን ባይሆን ዳንኤል ህልሙን የተረጎመለት የናቡከደነጾር ህልም ምዕራፍ 2 ላይ፣ ምዕራፍ 7 ላይ የዳንኤልን ህልም ትመለከታላችሁ። መጽሐፍ የሚነግረን እንደዚህ ብሎ ነው። በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። የትኞቹ መንግስታት? በእነዚያ የሚላቸው በእነዛ መጀመሪያ በነበሩት በባቢሎን፣ በፋርስና ሜዶን፣ በግሪክ መንግስት፣ ከዛ በኋላ ደግሞ በሮም መንግስት እግሮቹ ማለት ነው፣ የምስሉ እግሮች ማለት ነው። ከሮም መንግስት በኋላ በሚመጣው ሪቫይቭድ ሮማን ኢምፓየር ወይንም ደግሞ ሸክላና ብረት የተቀላቀለው እግሩ የምስሉ እግር ላይ ያለው ወይንም ደግሞ ጥፍሮቹ 10 ማለት ነው። 10 መንግስታት ይነሳሉ። ከዛ በኋላ በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ባቢሎን ፈርሷል፣ ግሪክ ፈርሷል፣ ፋርስና ሜዶን ፈርሷል፣ ሮም ፈርሷል። እነዚህ ሁሉ ፈርሰዋል። የማይፈርስ መንግስት ይነሳል ብሎ ትንቢት ሲነገር ትመለከታላችሁ። ለሌላ ህዝብ የማይሰጥ መንግስት ይሆናል። እነዚያ መንግስታት ሁሉ ተፈጫቸዋለች። እቺ የኋለኛ የምትመጣው መንግስት ከተራራ ላይ ተፈንቅላ የምትመጣው የኢየሱስ ክርስቶስ መንግስት ሁሉን መንግስት ደምስሳ ለዘላለም ትቆማለች። ኤተርናል ኪንግደም ይሆናል። አያችሁ። ስለዚህ ዳንኤል የተመለከተው ይህንን መጻኢ ዘመን መጻኢ መንግስት ነው የተመለከተው። እና የእግዚአብሔር መንግስት ብለን ስንነጋገር መጀመሪያ የእግዚአብሔር መንግስት የተጠራባቸው በመጽሐፍ ቅዱስ የተለያዩ ስሞች አሉ። ምናልባት ለምትጽፉ ሰዎች ኖቱን ባካፈላችሁ ደስ ይለኛል። እንደዚህ ይላል። መጀመሪያ የምትመለከቱት የእግዚአብሔር መንግስት መንግስተ ሰማያት ወይም የሰማይ መንግስት ኪንግደም ኦፍ ሄቨን በእንግሊዘኛው ላይ ሞር ትርጉም ይሰጣል። ኪንግደም ኦፍ ሄቨን ወይም ደግሞ መንግስተ ሰማይ ተብሎ ይጠራል። ማቴዎስ 13 ላይ ታገኙታላችሁ። እየቀጠልን ስንሄድ ደግሞ የኢየሱስ ክርስቶስ መንግስት ብላ ተጠርታ ታውቃለች። እንደገናም የአባታቸው መንግስት ለኛ ማለት ነው። ጻድቃን በአባታቸው መንግስት ይደምቃሉ ተብሎ ተጽፏል። የአባታቸው መንግስት ተብሎ ስለኛ ተጽፏል። ሌላ የብርሃን መንግስት ተብሎ ተጽፏል። ይሄው አንዱ የእግዚአብሔር መንግስት ቅድስቲት ከተማ ተብላ ሄድኳርተሯ ቅድስት ጽዮን የሰማይ መንግስት ሄድኳርተር እንደምትሆን መጽሐፍ ቅዱስ ይነግረናል። አዲሲቱ ኢየሩሳሌም ተብላ ተጠርታለች። እነዚህ ሁሉ መጽሐፍ ቅዱሳዊ ማስረጃዎቻችን ምንድናቸው? የእግዚአብሔር መንግስት ሌሎች ስሞች ናቸው። መጽሐፍ ቅዱስን ስንነጋገር ከኢየሱስ ክርስቶስ ዋና መልእክቶች ምንድነው? የኢየሱስ አንኳር መልእክት ብላችሁ ከጠየቃችሁ የኢየሱስ አንኳር መልእክት ኢየሱስና የእግዚአብሔር መንግስት አይለያዩም። ስለዚህ በመንግስቱ በስብከቱ ሁሉ የእግዚአብሔር መንግስት ሲያነሳ ትመለከታላችሁ። መጽሐፍ ምን ይላል? የተባለው ይፈጸም ዘንድ የሆነ ይላል። ከዚያ ዘመን ጀምሮ ኢየሱስ አለ መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ እያለ ይሰብክ ጀመረ ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ይሄ ኢየሱስ ክርስቶስ የክርስቶስ ወይንም ደግሞ የመንግስቱ ንጉስ ይሆናል። ጢሞቴዎስ የሚነግረን ነው። ብቻውን ንጉስ ስለሆነ የሚለን ይሄንን ነው። የኢየሱስ መምጣት የመንግስቱ ኢናጉሬሽን ነው ወይንም ደግሞ ብስራት ነው።
መንግስቱን ሊያበስረን ነው። የእግዚአብሔር መንግስት ንጉሥ እሱ እንደሆነ ሊያበስረን ጌታ ኢየሱስ ክርስቶስ መጥቷል። ኢየሱስ ብዙውን ጊዜ የስብከቱ አንኳር መልእክት ስለ መንግስቱ ነበር ያወራው። ስለ መንግስቱ ንስሐ ግቡ መንግስተ ሰማያት ቀርባለችና እያለ ደጋግሞ ይናገራል። በአጋንንት ላይ የተገኘው ስልጣን የመንግስቱ መምጣት ልክ እንደ አብነት እንደሚሉት እንደ ሳምፕል ወይም ደግሞ መጀመሪያ የሆነ ምሳሌ ሆኖ ተጠቅሶ ትመለከታላችሁ። ማቴዎስ 12 ላይ አለላችሁ። ማቴዎስ 12 ቁጥር 28 ላይ። ስለዚህ በአጋንንት ላይ የተገኘው ድል በቃ ኢየሱስ ክርስቶስ መንግስት መምጣት ነው። የኢየሱስ በምድር ላይ መምጣት መንግስቱን አምጥቷል እያልኳችሁ ነው። ሉቃስ 17 ቁጥር 21 ላይ የኢየሱስ ዳግም ምጽአት ራሱ የመንግስቱን በሙላት መገለጥ ያበስራል። ያ ማለት የእግዚአብሔር መንግስት በሙላት ትገለጣለች። ኢየሱስ ሊትራሊ በምድር ላይ ይገዛል ማለት ነው። ስለዚህ መንግስት ስንነጋገር አንድ ልናውቀው የሚገባ ነገር አለ። ይሄ መንግስት ብቻ አይደለም፣ ንጉስ አለው አልኳችሁ። ወታደሮች አሉት፣ ወይ ወታደር ስንል መላእክት አሉት። የእግዚአብሔር መንግስት መላእክቶች አሉት። ቤተ ክርስቲያን የዚህ መንግስት አባል ናት እንጂ ብቻዋን የእግዚአብሔር መንግስት አይደለችም። ምክንያቱም የሰማይ መንግስት አለ፣ ሰው የሌለበት ወይም ደግሞ የሰው ዘር የሌለበት እግዚአብሔር ብቻ የሚገዛው የመላእክት ዝርያ ያሉባቸው ሌሎች ፍጥረታቶች አሉት። እግዚአብሔር ቅዱሳን ፍጥረታቶች ከምድርኛ ተዋጀንና ከሰማይ መንግስት ጋር እንድንገባ ነው። ስለዚህ ቤተ ክርስቲያን ብቻዋን የእግዚአብሔር መንግስት አይደለችም፣ ግን ፓርት ኦፍ ዘ ኪንግደም ኦፍ ጋድ ናት። የእግዚአብሔር መንግስት አንዱ ክፍል ናት። ስለዚህ ስለ እግዚአብሔር መንግስት ስናወራ በእግዚአብሔር መንግስት ውስጥ ልክ አሁን በሀገራችን መንግስት ውስጥ በካናዳ መንግስት ውስጥ ዜጎች አለን። በኢትዮጵያ መንግስት ውስጥ ዜጎች አሉ። በአሜሪካ መንግስት ውስጥ ዜጎች አሉ። አያችሁ፣ ዜጎች ወይንም ሲቲዝንስ ኦፍ ዘ ኪንግደም። እግዚአብሔር መንግስት ኪንግደምስ እነማን ናቸው? ዜጎቹ። መጀመሪያ በውስጡ አገልጋዮች አሉ። ማቴዎስ 13 ላይ ይህንን ይነግረናል። ያ ብቻ አይደለም። በዚህ ምድር ስንኖር እኔና እናንተ የእግዚአብሔር መንግስት አገልጋዮች ብቻ ሳይሆን መጻተኞችና እንግዶች ነን። ለምን? አገራችን በሰማይ ነው መጽሐፍ የሚነግረን። ይህንን ስናስብ ነገር ሁሉ ሊቀለን ይጀምራል። ለካ የተሻለ ሀገር አለን። ለካ የትልቅ መንግስት ክፍሎች ነን። የዚህ የምድር በትንትኑ የወጣ አመፅ የበዛበት እርኩሰት የበዛበት ኃጢአት የበዛበት መንግስት ወይንም የካናዳም የአሜሪካን መንግስት ወረቀቱ አለን፣ ፓስፖርቱ አለን፣ መኖሪያው አለን። አገራችን ግን በሰማይ ነው። መጽሐፍ የሚነግረን ይሄንን ነው። ስለዚህ መጻተኞችና እንግዶች ናቸው። ሪል እውነተኛ መንፈሳዊ ነገር መረዳት ከፈለጋችሁ እናንተ አገራችሁ ይላል ጳውሎስ ሲናገር፣ እኛ አገራችን በሰማይ ነውና ከዛም የሚመጣውን ንጉሳችንን ጌታችንን እንጠብቃለን ይላል። ስለዚህ ዛሬ በልባችሁ እንዲታተም ከምፈልገው ነገር አንዱ አገራችሁ በሰማይ ነው። ይሄ ማለት በምድር መኖራችንን እናቆማለን ማለት አይደለም። እንደውም ያ ብቻ አይደለም። የመንግስት ልጆች የመንግስቱ ዜጎች ነን ስንል የእግዚአብሔር ልጆችም ነን። ማቴዎስ 18 የሚነግረን ይሄን ነው። ከቁጥር 1 እስከ 4 ላይ እናንተ ተመልከቱ። ልጆች ናችሁ ይለናል። ስለዚህ የመንግስቱ ወራሾች ነን፣ ልጆች ነን፣ መጻተኞችና እንግዶች ነን። የእግዚአብሔር መንግስት ደግሞ ምንድነን? አገልጋዮች ነን። እንደውም ሲናገር ምንድነው? የንጉስ ካህናት ወይንም ደግሞ መንፈሳዊ ካህናቶች ናቸው። የእግዚአብሔር አገልጋዮች ናቸው። በብሉይ ኪዳን ሌዋውያን ያጥኑለት እንደነበረ እናንተ ደግሞ ለእግዚአብሔር የምታገለግሉ አገልጋዮች ናቸው። ለዚህ አገልጋይ ለመባል ገና ወደፊት የምትጣጣሩት ነገር ሳይሆን ኦሬዲ ልጆች ከሆናችሁ የእግዚአብሔር ወራሾች ናችሁ፣ አገልጋዮች ናችሁ፣ መንፈሳዊ ካህናቶች ናችሁ፣ መጻተኞችና እንግዶች ናችሁ። ግን በዚህ ምድር ላይ እዚህ ለዘላለም አንኖርም። ኖማተር በቃ ምን ያህል የተመቸን ቢሆንም ምን ያህል አላደለም ረጅም ዕድሜ ቢኖርም አገራችን በዚህ አይደለም። አገር አለን በሰማይ፣ ሞት የሌለበት፣ ሐዘን የሌለበት፣ በሽታ የሌለበት፣ ስቃይ የሌለበት፣ ጉስቁልና የሌለበት፣ ኃጢአት የሌለበት ለዘላለም በቅድስናና በሰላም የምናመልክበት የአምላካችንን ፊት እያየን የምንሰግድለት አገር አለን። ቅድስት አገር አለን። ክብር ለእግዚአብሔር ይሁን። ስለዚህ ተስፋችሁ ወደ ላይ እንዲነሳ ፈልጋለሁ። ዛሬ ሁሌም እንደማሳስባችሁ የላኛውን ይሹ ይላል። በላይ ያለውን ፈልጉ፣ እግዚአብሔርን ፈልጉ። በቃ ሌላ ሁሉ ይጨመራል። ይሄ የምድሩ ነገር ምራቂው ነው። ዋናው አለ ላይ ሽልማት በላይ አለ። እግዚአብሔርን አገልግሉ። እንደ መጻተኛና እንግዳ ኑሩ። ምን ማለት ነው? መጻተኛና እንግዳ ልክ በድንኳን እንደሚኖር ሰው ማለት ነው። አንድ ቀን ፓክ አድርጎ ይሄዳል።
አንድ ቀን ይሸኛል። ለዘላለም አንኖርም በምድር ላይ። ለዘላለም የምንኖረው በላይ ነው። በንጉሳችን ባለበት ነው የምንኖረው። መጽሐፍ የሚያስተምረን ይሄን ነው። ልጆች ናቸው። መንፈሳዊ ፖዚሽናቸው ዜጎች ናቸው። የስ የእግዚአብሔር መንግስት ዜጎች ሲቲዝኖች ናቸው። ልጆች ናቸው። መንፈሳዊ ካህናቶች ናቸው። መጽሐፍ ቅዱስ የሚለንን ነው የምንግራቸው። ሌላው እግዚአብሔር የምድርን ሕዝብ ሁሉ ምን አድርጓል? የምድር ሕዝብን ሁሉ በፍጥረት የምድር ሕዝብ ሁሉ አምላክ ነው ስለፈጠረን ማለት ነው። ስለዚህ የሰው ዘር በሙሉ ወደ እግዚአብሔር መንግስት እንዲገባ ታዟል። ይገባል ማለት አይደለም። አንዳንድ ዩኒቨርሳሊስት የሚባሉ ሰዎች አሉ። ሁሉም ሰው ይድናል ይላሉ። ሁሉም ሰው ይድናል፣ ስለዚህ የሞተ ሰው ሁሉ መንግስተ ሰማያት ገባ ይላሉ። በተለይ በነጮቹ ዘንድ ይሄ በጣም የተለመደ ሆነ። የሆነ ሰው ሞተ ከባ ሺዝ ኢን ሄቨን ሂዝ ኢን ሄቨን ሺዝ ሉኪንግ ዳውን ቱ አስ ወደ ታች ሆና እየተመለከተችን ነው ሺዝ ፕሮቴክቲንግ አስ የሆነ ለልጆች መጫወቻ አድርገው የሚናገሩት ወይ ለመጽናናት የሚናገሩት ይመስለኛል። ነገር ግን ሁሉ ሰው መንግስተ ሰማያት አይገባም። ዳግም ያልተወለደ እግዚአብሔር መንግስት አይወርስም። እግዚአብሔር መንግስት ለመግባት መግቢያዎች አሉ፣ ክራይቴሪያዎች አሉ። እነዛን ነገሮችም ደግመን ብንሰማቸው እርግጠኞች እንድንሆን ያደርገናል መዳናችንን ወገኖች ሆይ። ስለዚህ የሰው ዘር በሙሉ ወደ እግዚአብሔር መንግስት እንዲገባ ግን ምን ሆኗል? ተጋብዟል ማለት ገብቷል ማለት አይደለም። ተጋብዞም አይመጣል፣ ተጋብዞም አይገኛል። ስለዚህ አሕዛብ ወደ ኢየሱስ በኢየሱስ በኩል ወደዚህ መንግስት ተጠርተዋል። ኤፌሶን ምዕራፍ 2 ቁጥር 11 ላይ የሚለው ርቃችሁ ለነበራችሁ ወደ መንግስቱ ጋበዛችሁ፣ የጥልን ግድግዳ አፍርሶ ኑ ብሎ ጋብዞናል። ስለዚህ አንድ ህዝብን ለማውጣት ከአይሁድና አሕዛብን አንድ ላይ አድርጎ አንድን ሲቲዝን አንድን ኔሽን ቢልድ የሚያደርግ ኢየሱስ ብቻ ነው። ስለዚህ በስጋ ለባሽ ሁሉ ላይ የወረደው ያ መንፈስ አንዱ ምልክትነቱ አንድ መንፈስ ስለተቀበልን ዘርና ነገድን ቀላቅሎታል። ባህልና ወገን ሁሉ ወደዛ ብሎ አይሁድንና አሕዛብን አንድ አድርጓል። በክርስቶስ ኢየሱስ መዳን መንገድ፣ እውነት፣ ህይወት በሆነው በሱ ብቻ መዳን ሆኖልናል። ስለዚህ የሰው ዘር በሙሉ ተጋብዟል ማለት የሰው ዘር ሁሉ ድኗል ማለት አይደለም። ዩኒቨርሳሊስቶች አንዱ ስህተታቸው የካቶሊክ ቤተክርስቲያን ላይ ብዙ ይሄንን ትመለከታላችሁ። ጥንት ዘመን ላይ ከ16ኛው ክፍለ ዘመን ጀምሮ ተያይዞ የመጣ ታሪኮች አሉ። ወደዛ መግባት አልፈልግም። ፕላቶኒዝም የሚባል አለ እና በጣም ይሄ የካቶሊክን እምነት በጣም ካበላሸው አንዱ የፕላቶኒስት የሚባል ሙቭመንት ወይም የፍልስፍናዊ የሆነ አፕሮች አለ። ሰው ሁሉ ይድናል የሚል አንዱ ትምህርት ከዛ ጋር የተያዘ ነገር አለው። መንግስተ ሰማያት ከዘር ሁሉ የተዋጁ ሰዎች መኖሪያ ናት ያልኳችሁ። በዛ ቋንቋ፣ ነገድ መለያየት አይኖርም። ዘርና ነገድ ቦታ የለውም። ቋንቋ ቦታ የለውም። ሁሉ ሰው ሁሉን ቋንቋ ይናገራል። ሁሉ ሰው ሁሉ ብሔር ነው። የአዳም ልጆች ነን። ክብር ለእግዚአብሔር ይሁን። ስለዚህ ይህንን ካስተዋልን ምን ማለት ነው? አገራችን በሰማይ ነው። ከዛ ደግሞ የሚመጣ ጌታን እንጠብቃለን። ለዚህ የሰው ዘር በሙሉ በእግዚአብሔር ዘንድ ተቀባይነት የሚያገኘው በክርስቶስ ኢየሱስ ነው። እነሱን ነው ዜጎች የሚላቸው። በክርስቶስ የተቀበላቸው የእግዚአብሔር መንግስት ዜጎች ናቸው። መንግስቱ ዜጎች አሉት። መጽሐፍ ቅዱስ ላይ ሄዳችሁ አንዳንድ ታሪክ ላስታውሳችሁ። ለምሳሌ ረዓብን ታስታውሷታላችሁ። የኢያሪኮዋ ረዓብን በኢያሱ መጽሐፍ ላይ ታገኟታላችሁ። ከአሕዛብ ናት። ነገር ግን አይሁዶች በወረሱት ምድር ላይ ወይንም ደግሞ ለኢያሱ በተሰጠው በከነአን ምድር እንድትኖር በቃል ኪዳን የገባች ናት። በቃል ኪዳን አሕዛብ ሆና ገባች። እንደውም ተያይዛ ታሪኳን ሄዳችሁ ስትመለከቱ እስከ ሩትና ቦኤዝ ጋራ የቦኤዝ አያት ሆና ታገኟታላችሁ። ስለዚህ አሕዛብም በመንግስት ውስጥ ቦታ እንዳላቸው ትመለከታላችሁ። ሞዓባዊቱ ሩትን ውሰዱ። እሷ ከሞዓብ መጣ። በጋብቻ ምክንያት አልለይሽም ብላ ኑኃሚንን አልለይሽም ስላለቻት ወደ መንግስቱ እንደገባች እንደወለደች ከዛ በኋላ ኢዮቤድ የሚባል የዳዊትን አያት እንደወለደች መጽሐፍ ቅዱስ ይነግረናል። የመሲሁን አያት በጣም የሚገርም እኮ ነው። አሕዛብ ናት። ሳምራዊቷን ሴት ተመልከቱ። ኢየሱስ ክርስቶስ ወደ መንግስቱ ያመጣትን ያቺ ሲሮኒፊቃይቷ ሴት ከልጆች የወደቀውን ትራፊ ልጆች እኮ ይበላሉ፣ ብችሎች ይበላሉ እያለች የተናገረችዋ ሴት በእምነቷ ኢየሱስ ክርስቶስ የተደነቀባት ሴት አሕዛብ ናት። ጴጥሮስን ተመልከቱ። በራበው ጊዜ በኢዮጴ ወይም በጆፓ በነበረበት ሰዓት ላይ ራእይ ተመለከተ፣ መረብ ተመለከተ። በመረብ ውስጥ የተመለከታቸው ልዩ በደረታቸው የሚሳበው የሚዘገንኑ አይሁድ የማይበላቸው ምግቦች ናቸው። እነዚህን አርደህ ብላ አለው።
3 ጊዜ ወደሱ መጣ። ከዛ በኋላ እኔ ከልጅነት ጀምሮ እንደዚህ ረከስ አልበላውም ብሎ ሲጸየፍ እግዚአብሔር ምን አለው? እግዚአብሔር የቀደሰውን አንተ አታርክሰው፣ ወይንም ደግሞ እግዚአብሔር የተቀበለውን አንተ ሪጀክት አታርገው ብሎ መከረው ጌታ። ለምን? አይሁዳዊ ሜንታሊቲ ስላለው ከአሕዛቦች የረከሱ ናቸው ብሎ እንዳያስብ፣ አገልግሎቱ ላይ እንቅፋት ሊሆንበት የሚችለው ይህንን ዘረኝነት ይዞ ማገልገል እንቅፋት ይሆንበታል። አይሁዳዊ ጠባብነት ነበረበት። ለዚህ ጌታ ሊያሰፋው ሌሎችም አሉኝ እነዚህ ከባህር የወጡት እንስሶች በደረታቸው የሚሻቡ እንደ ኦክቶፐስ ምናምን አይነቶቹን ሁሉ አሳይቶ ሲዘገን ነው ይሄንማ አልበላም አይሁድ የማይበሏቸውን ነገሮች የረከሰ ነው የሚባለውን ኖ እግዚአብሔር የቀደሰውን አታርክሰው። በክርስቶስ ኢየሱስ አሕዛብ ተቀድሰዋል ማለት ነው። ለጴጥሮስ የሚነግረው ይሄን ነው። ሲሮኒፊቃዊቷ ሴት ተቀድሳለች፣ ሳምራዊቱ ሴት ተቀድሳለች፣ ሞዓባዊቱ ሴት ተቀድሳለች፣ የኢያሪኮ ረዓብ ተቀድሳለች። ይህንን ለማስታወስ ነው። ስለዚህ የሰው ዘር ሁሉ የሚገባበት በክርስቶስ ኢየሱስ የሚገባበት የእግዚአብሔር መንግስት ነው። ሌላ ታሪክ ልጨምርላችሁ። ሶርያዊው ንዕማን ከሩቅ አምኖ የመጣ ሰው አሕዛብ ነበረ። ሮማዊ 100 አለቃ ታስታውሳላችሁ፣ ማነው ስሙ? ቆርኔሊዮስ። እሱም አሕዛብ ነበረ። ኢጣሊቄ የሚባል ሰራዊት፣ ኢጣሊቄ ማለት ኢታሊያን ማለት ነው። የጣሊያን ሰራዊት አርማ ወይም የዛ ሌጊዮን መሪ ነበረ ሮማዊ 100 አለቃ። ስለዚህ እነዚህ አሁን የጠቀስኩላችሁ ሰዎች በነበሩ የሰው ዘሮችን ይወክላሉ፣ አሕዛብን ይወክላሉ። እነዚህ ሁሉ ወደ እግዚአብሔር መንግስት እንዴት እንደገቡና በክርስቶስ ኢየሱስ መዳን እንደሚያገኙ ቆርኔሊዮስ 100 አለቃው እንደዚህ ያልናቸው ማለት ነው። ስለዚህ የእግዚአብሔር መንግስት ባህሪያቶች አሏት። እንግዲህ ዜጎቿን ተመለከተ። ዜጎቿ አይሁድ ብቻ አይደሉም። ዜጎቿ የሃይማኖት ሰዎች ሌዋውያን ብቻ አይደሉም። ዜጎቿ የአንድ አገር ሰዎች ብቻ አይደሉም። ዜጎቿ ብዙ ቋንቋ የሚናገሩ ብዙ አይነት ባህል ያላቸው ልዩ ልዩዎች ናቸው። እግዚአብሔር ስም የተባረከ ይሁን። ስለዚህ ስለ መንግስቱ ባህሪ ደግሞ ትንሽ ልንገራቸው። የእግዚአብሔር መንግስት በባህሪዋ ጊዜያዊ አይደለችም፣ ዘላለማዊ ናት። ልክ የሮም መንግስት ጀምሮ ጊዜያዊ ነበረ። የፋርስ መንግስት ጊዜያዊ ነበር። የሜዶን መንግስት ጊዜያዊ ነበር። የባቢሎን መንግስት ጊዜያዊ ነበር። የግሪክ መንግስት ጊዜያዊ ነበር። ሌሎች መንግስታቶች በሙሉ ጊዜያዊ ናቸው፣ ይፈርሳሉ። አሁንም ያሉት መንግስታቶች ይፈርሳሉ። ትላንት እነ ኢንግላንድ ዓለምን ያንቀጠቀጡ ነበሩ። ዛሬ አንድ ሀገር ብቻ ናቸው። ድሮ ኪንግደም ነበሩ፣ ዓለምን የገዙ ነበሩ። አሁን ደግሞ አሜሪካኖች አሉ። እነሱም ታሪክ ሆነው ይቀራሉ። ሜቢ ቻይና ትነሳ ይሆናል፣ ከዛ ህንድ ሊሆን ይችላል። እኛም ኢትዮጵያም ልትነሳቸው ዊዶው ነው። መንግስታት ሁሉ ግን ያልፋሉ። ሱፐር ፓወርስ ያልፋሉ፣ ሀያላን ያልፋሉ። የእግዚአብሔር መንግስት ዘላለማዊ መንግስት ነው። ሌላ የእግዚአብሔር መንግስት አንዱ ባህሪያ ዘላለማዊነት ብቻ ነው። ዘላለማዊነቷን ዳንኤል 2 የማይፈርስ መንግስት፣ ለሌሎች ሰዎች አሳልፎ የማይሰጥ መንግስት ነው ተብሎ ተጽፎላታል ሉቃስ 1:33 ላይ። ልክ እንደዚሁ የእግዚአብሔር መንግስት ደግሞ የምትሰፋ መንግስት ናት። የምትሰፋ መንግስት ናት። ልክ የሰናፍጭ ቅንጣት ትንሽ ናት፣ ነገር ግን በጣም ትልቅ ትሆናለች። እርሾ በጣም ትንሽ ነው ሊጥ ውስጥ የሚገባው፣ በቡካ ውስጥ ከገባ በኋላ ግን የመዛመት የመስፋፋት ባህሪ ያለው። እንደዛ ናት የእግዚአብሔር መንግስት። ትሰፋለች፣ እያደገች የምትሄድ ናት። 12 ሐዋርያቶች ተነስተው አንድ መጥቶ ከሰማይ 12ቱን አሳድጎ 12ቱ ከሰባው ወደ 5,000 10,000 እያደገ ሄዶ ዛሬ የሰናፍጯን ቅንጣት ቢዘራ ጌታ በምድር እንድትበዛ ያ ጉልበተኛ መጥቶ ረገጣት የማትመስላው ፈዛዛ ግን አልተሳካም፣ አምልጣ ወጣች፣ ለደካከሙት እንደዚህ ሆነ እያለ ወንድማችን የዘመረላት ልክ እንደ ሰናፍጭ ናት፣ የምትበዛ ናት የእግዚአብሔር መንግስት። እግዚአብሔር መንግስት ማንም ሊያጠፋት አይችልም። የማትጠፋ መንግስት ናት፣ የምትዛመት ናት። እንደ እርሾ በቡሆን ሁሉ የነካካ ኮፍ እንደሚያደርገው ምድርን ሁሉ የሚሞላ ነው። ክብር ለእግዚአብሔር ይሁን። የመንግስቱ ባህሪያትን እየነገርኳችሁ ነው። ዘላለማዊ ናት የመንግስቱ ባህሪ የምትሰፋ ናት። እንደገና ደግሞ ኃይለኛ መንግስት ናት። እንደዚህ ዝም ብላ ደካማ መንግስት አይደለችም። የጦር ዕቃዎች አላት፣ ኃይለኛ ናት። እግዚአብሔር መንግስት የምትናጠቅ ናት፣ ብርታት አላት። በጨለማው ላይ ብርታት አላት፣ በክፋት ላይ ብርታት አላት፣ በአመጽ ላይ ብርታት አላት፣ በጨለማው መንግስት ላይ ብርታት አላት። የምትሸነፍ መንግስት አይደለችም። ስለዚህ ኃይለኛ መንግስት ውስጥ ነው ያለ ነው። የሚያስተማምን መንግስት ውስጥ ነው ያለነው። የዘላለም መንግስት ነው። እግዚአብሔር ስም የተባረከ ይሁን። ሌላ
አንደኛ ተሰሎንቄ ምዕራፍ 2 ቁጥር 12 እንደሚነግረን የእግዚአብሔር መንግስት አንዱ ባህሪዋ ደግሞ በክብር የተሞላች ናት። ከዛ በክብር የሚመጣ ጌታ አለን። እላይ አንዱ ያለው ግሎሪየስ ነው። ግሎሪ ማለት በቃ መለኮታዊ በቃ የምንደነቅባት መንግስት ናት። እግዚአብሔር መንግስት ውበት የተሞላች መንግስት ናት። እግዚአብሔር መንግስት ኤተርናል ናት ብያቸዋለሁ። የማትናወጥ መንግስት ዕብራውያን 12 የሚነግረን የማይናወጥን መንግስት ወርሳላችሁ ነው የሚል። ምን ማለት ነው? አይገለባበጥም። ማንም ሊነቀንቀው የማይችል መንግስት ነው። አስተማማኝ መንግስት ነው። ዘላለማዊ የሚሰፋ ኃይለኛ በጠላት መንግስት ላይ ኃይለኛ መንግስት ነው። ጠላት አጋንንቶች የሚፈሩት መንግስት ነው። ወገኖች ሆይ መጽሐፍ ሲናገር ጌታ ኢየሱስ ክርስቶስ ምን አለ? እኔ መንግስቴ ከዚህ አይደለችም አለ። መንግስቴ ከዚህ አይደለችም። ከዚህ ቢሆን ኖሮ እግዚአብሔር ከ12 የሚበልጡ መልአኮች ሊልክልኝ ይችል ነበረ። መንግስቴ ግን ይሄ አይደለም አለ። ስለዚህ እግዚአብሔር መንግስት አንተ ንጉስ ነህ አለው። አንተ አልካለው። ንጉስነቱን ጌታ የሚገልጥበት ጊዜያቶች አሉ። ማኒፌስት አድርጎ ይገልጣል። አንድ ቀን በምድር ላይ እንደ ንጉሰ ነገስት ሆኖ ይመጣል። በብረት በትር ሊገዛ ይመጣል። ነገር ግን በወቅቱ ጲላጦስ በሚጠይቀው ሰዓት የመለሰለት ይሄንን ነው። መንግስቴ ከዚህ አይደለም። እግዚአብሔር መንግስት ከምድር አይደለችም። በምድር በሰዎች በፓርላማ በምን ተጠነካክራ በቮት የምትመረጥ መንግስት አይደለችም። ዘላለማዊ መንግስት ናት። ክብር ለእግዚአብሔር ይሁን። ዘላለማዊ መንግስት ናት። በዚህ በእግዚአብሔር የዘላለም መንግስት ውስጥ ስለተጠራን እግዚአብሔርን ልናመሰግን ይገባናል ወገኖች። ስለዚህ ከዚህ ዓለም ያልሆነች መንግስት ናት። ከዚህ ዓለም ያልሆነች መንግስት ናት። ጌታ ኢየሱስ ምን አለ? መንግስቴ ከዚህ ዓለም አይደለችም። መንግስቴ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበረ። አሁን ግን መንግስቴ ከዚህ አይደለችም። ጌታ ኢየሱስ ነው የሚለው። ስለዚህ መንግስቴ ከዚህ ዓለም ብትሆን ኖሮ ወደ አይሁድ እንዳልሰጥ ሎሌዎቼ ወይንም ደግሞ የመንግስት አገልጋዮቼ ይዋጉልኝ ነበረ። ነገር ግን በፍጹም መንግስቴ ከዚህ አይደለችም። መንግስቱ ከላይ እንደሆነች ስለሚያውቅ ነው። እና ስለ መንግስቱ ባህሪያቶች የነገርኳችሁን በኖት ለምትይዙ ለተውላችሁ እንደዚህ አድርጌ የመንግስቱ ባህሪያቶች እነዚህን ትመስላለች ማለት ነው። ሃሌሉያ። መንግስት ትምጣ የምንለውም ለዚህ ነው። ኦኬ፣ እየቀጠልኩኝ ልሂድና ስለ እግዚአብሔር መንግስት ስንነጋገር ብዙ መንፈሳዊ ምስጢሮች አላት። መጽሐፍ ቅዱስ ምን ይላል? የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ። ይሄ ለጴጥሮስ የተነገረው ነው። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ ምን ይሆናል? የታሰረ ይሆናል። በምድር የምትፈታ ሁሉ በሰማያት የተፈታ ይሆናል። አያችሁ፣ ይሄ ለጴጥሮስ የተሰጠው ስልጣን ነው። ስለዚህ የመንግስተ ሰማያት መክፈቻዎችን እሰጥሃለሁ። በመንግስተ ሰማያት ውስጥ ያሉትን ምስጢራትን እሰጥሃለሁ። መንግስተ ሰማያት የሚያስገባበትን መንገዱን የምታሳይበትን መለኮታዊ ጥበብ አሳይሃለሁ። መክፈቻዎች እሰጥሃለሁ። በምድር ታስራለህ፣ በሰማይ ይታሰራል። በምድር ትፈታለህ፣ በሰማይ የተፈታ ይሆናል። ምን ማለት ነው? ሰማይና ምድር እንዴት እንደተያያዙ በስልጣን እንደተያዘ ትመለከታላችሁ። ሐዋርያት ያስልጣን ለጴጥሮስ ያስልጣን ሲሰጠው ታስራለህ፣ ላይ ይታሰራል፣ ትፈታለህ፣ ላይ የተፈታ ይሆናል። ይህ ማለት ቤተ ክርስቲያን እዚህ አስ ኤጀንት ሆና እዚህ የእግዚአብሔር መንግስት ወኪል ሆና ታገለግላለች ማለት ነው። እዚህ ሆነን እናስራለን፣ እዚህ ሆነን እንፈታለን። የመፍታትና የማሰርን ኦቶሪቲ ለቤተ ክርስቲያን ሰጥቷታል። ስለዚህ በምድር የምታስረው ምንድን ነው? በምድር የምትፈታው ምንድን ነው? እኔ በእናንተ ላይ የእግዚአብሔር በረከት የተፈታ ይሁን እላለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ጸሎታችሁን ይስማል። ይሄ መፍታት ነው። የእግዚአብሔር ጸጋ በላያችሁ ላይ የተፈታ ይሁን። የእግዚአብሔር በረከት በላያችሁ ላይ የተፈታ ይሁን። እግዚአብሔር ደስታ፣ እግዚአብሔር ሰላም፣ ጤና፣ በረከት በላያችሁ ላይ የተፈታ ይሁን። መርገም፣ ንግርት፣ ጨለማ በኢየሱስ ስም የታሰረ ይሁን። ይሲ ኦቶሪቲ ያላት ቤተ ክርስቲያን አስር ያለው ትሉታላችሁ። እርግማንን አስራለሁ፣ ሟርትን አስራለሁ፣ ጨለማውን አስራለሁ፣ ንግርቱን አስራለሁ፣ እግረሙቁን አስራለሁ፣ ማናቸውንም የክፋት አለቃዎች ከጥልቅ የሚነገሩትን አስራለሁ ማለት ይችላላችሁ። ያ ስፒሪቹዋል ኦቶሪቲ ያላት። ስለዚህ ሰማይ የሚተባበራት ናት ምድር። ቤተ ክርስቲያን ይቅርታ፣ ቤተ ክርስቲያን ሰማይ ይተባበራታል። ቤተ ክርስቲያን አካሄዷን ከሱ ጋር ካደረገች ጸሎትን ይሰማል እግዚአብሔር። በስሙ የምናደርገውን ነገር እግዚአብሔር መላእክቱን ይልክበታል።
ያጸኑታል፣ መጥተው ይተባበሩናል። ምክንያቱም እኛ የመንግስተ ሰማያት ተባባሪዎች ስንሆን። ስለዚህ ሰው አካሄዱን ከእግዚአብሔር ጋር ሲያደርግ እግዚአብሔር የሆነው ነገር ሁሉ ከኛ ጋር መሰለፍ ይጀምራል። እግዚአብሔር አብሮን ይሆናል፣ ከአፋችን ቃል ጋር አብሮ ይሆናል። ስለዚህ የመንግስተ ሰማያትን መክፈቻው ይሰጣል፣ ኦቶሪቲውን ይሰጣል ጴጥሮስ። እና ምድር ላይ ማሰር የሚያስፈልግ ካለ ታስራለህ፣ ሰማይም ያስርልሃል። በምድር ላይ ትፈታለህ፣ ሰማይም ይፈታልሃል። ይሄ የሚያሳያችሁ መለኮታዊ ስልጣን እግዚአብሔር እንዴት ከባሪያዎቹ ጋር ከቤተ ክርስቲያን ጋር እንዴት እንደሚሰራ ያመለክታቸዋል። ለዚህ ነው ሲሰሩ አብሯቸው ይሰራ ነበር። ጌታም አብሯቸው ይሰራ ነበር። እነሱ ወንጌል ሲሰብኩ እሱ በምልክት ያጸናላቸው ነበር። የመንግስተ ሰማያት መክፈቻዎችን ይሰጣል የተባለው ይሄ። ሌላው መጽሐፍ ቅዱስ የሚነግረን ምንድነው? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ምንድናት? ደስታ ናት እንጂ ምን አይደለችም? መብልና መጠጥ አይደለችም። ምድራዊ ነገር አይደለችም። የእግዚአብሔር መንግስት ልክ መብልና መጠጥ በምድር ለመኖር እንደሚያስፈልገን ልክ እንደዚሁ ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ በእግዚአብሔር መንግስት ውስጥ አንዱ መለያዋ ነው። በምድር ላይ ለመኖር መብል መጠጥ ነው። በቃ ለመኖር የእንጀራ የኑሮ ጉዳይ ነው። የሰማይ ነገር ደግሞ ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ነው። ስለዚህ ነው ፕሬሰንሱ ባለበት ቦታ ላይ ወደ ጽድቅ ይመራናል። ሰላም በውስጣችን ይፈሳል። በመንፈስ ቅዱስ የሆነ ደስታ ውስጣችን ይሞላል። ከገንዘባችሁ ጋር፣ ከመብላችሁ ጋር፣ ከመጠጣችሁ ጋር፣ ከኢኮኖሚያችሁ ጋር፣ ከዘራችሁ ጋር፣ ከነገዳችሁ ጋር፣ ከምናችሁ ጋር የተያዘ አይደለም። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ይሄ በምድራዊ በተራው ነገር ጋር ህብረት ያላት አይደለችም። ከፍ ያለች ናት። ጽድቅና ሰላም ያለባት ናት። በመንፈስ ቅዱስ የሆነ ደስታ ያለባት ናት። እግዚአብሔር ስም የተባረከ ይሁን። ወገኖቼ እየቀጠልኩኝ ልሄድና አንዱ እንድንመለከት የምፈልገው ነገር ምንድነው? እቺ የእግዚአብሔር መንግስት አንዷ ባህሪ ለሁሉ ወገን የተፈቀደች ናት። በዛ ባሪያ የለም፣ ጨዋ የለም፣ እስኩስቴስ የለም ይላል መጽሐፍ ቅዱስ። የዘር አይነት ነው እስኩስቴስ። ለሁሉ ወገን የተፈቀደች ናት። ለወንድ ለሴት፣ ለድሃ ለሀብታም፣ ለተማረ ላልተማረ፣ ለሮያል ፋሚሊ ለኖርማል ለሌበጤው ለሁሉ የተፈቀደች ናት የእግዚአብሔር መንግስት። ሌላው ቅድም እንደተመለከትነው ስልጣን ያላት መንግስት ናት። ስልጣን አላት። ታስራለች፣ ትፈታለች። የእግዚአብሔር መንግስት በጣም ኃይለኛ ናት። ሌላው ደግሞ መጽሐፍ ቅዱስ ሲናገር አንዳንድ ጊዜ የተደበቀች ትመስላለች። ስውር ናት። እንደዚህ ተገልጣ እግዚአብሔር መንግስት ተብሎ በማስታወቂያ የሚጻፍላት ነገር የለም። ግን ዶሚኔት ታደርጋለች። አካባቢ ርኩሳን መናፍስቶችን ትገዛቸዋለች። በመንግስት እግዚአብሔር መንግስት በስልጣን ውስጥ ሲገለጥ ትመለከታላችሁ። የተደበቀች የማትታይ የምትመስል ስውር ናት። አንዳንዴ በአፈር ውስጥ የተደበቀውን እንቁ አገኘና እንዳለ እርሻውን ገዛው ይላል መጽሐፍ ቅዱስ ማቴዎስ 13 ላይ። እና ይሄ የሚያሳያችሁ ምንድነው? ስውር ናት፣ የተሰወረች ናት፣ የማትታይ ናት፣ በውስጥ የምትሰራ ናት። ልክ እንደ ቀደም እንዳለው እንደ እርሾ ምሳሌ ነው። ሳታቋርጥ የምታድግ ናት። እያደገች ማቴዎስ 13 እንደሚናገር እስከ ሰማይ የምትደርስ በጣም የምትሰፋ የምታድግ ናት። ህይወት አለባት በውስጧ ማለት ነው። ይሄ የእግዚአብሔር መንግስት አብሮ ምን ይጨምራል ማለት ነው? የመላእክት ሰራዊትንም ታጠቃልላለች። ቤተ ክርስቲያን ብቻዋን የእግዚአብሔር መንግስት አይደለችም ብያቸዋለሁ። የሰማይ መንግስት ስለሆነ በሰማይ መንግስት ውስጥ ቤተ ክርስቲያንም ትገባበታለች። ሰማይ ይሰማል። እዚህ ታስራለች፣ ሰማይ ይተባበራታል። እዚህ ትፈታለች፣ ሰማይ ይተባበራታል። ልክ እንደዛ የመላእክት ሰራዊት ደግሞ ከሰማይ እየመጡ ምድርን ያግዛሉ። ይሄም የእግዚአብሔር መንግስት አንዱ ውበቱ ነው። ስለዚህ የመላእክት ሰራዊትን የምታጠቃልል ናት የእግዚአብሔር መንግስት። ይህንን ካልኳችሁ ቅድም ያልኩት ልድገመው። የምትታወቀው በአንድ ነገር ነው። እግዚአብሔር መንግስት በጽድቅ ትታወቃለች፣ በሰላም ትታወቃለች፣ በመንፈስ ቅዱስ የሆነ ደስታ አለባት። እግዚአብሔር መንግስት ሲሰፍን የመንፈስ ቅዱስ ሙላት ሲመጣ አይታችሁት እንደሆነ ሰላም ይፈሳል፣ ደስታ ይፈሳል። ወደ ጽድቅ የሚመራ ጽድቅ ይዞልን ይመራል። ሮሜ 14 ላይ ታገኙታላችሁ ቁጥር 17 ላይ። ለዚህ በጽድቅ የሆነ ሰላምና ደስታ የምትታወቅበት አንዷ መለያ ነው። ሌላው የእግዚአብሔር መንግስት የምትታወቅበት አንዱ ነገር የእግዚአብሔር ፈቃድ የሚደረግበት ስፍራ ነው። ማቴዎስ 6:10 ይሄንን ነው የምትመለከቱት። ለዚህ ፈቃዱ የሚደረግበት ቦታ የእግዚአብሔር መንግስት አንዱ ማኒፌስት የምታደርገው ፈቃዱን በሚያደርጉት ሰዎች መካከል ነው። ለሱም ይታዘዙ፣ ይቅርታ
በወታደር ቤት ካያችሁ ምንም ሽበት ያላቸው ሰው ይሆኑ ምንም ይሆኑ ከሳቸው በላይ ማዕረግ ያለው ወጣት ልጅ ቢመጣ መኮንን ቢመጣ ለምሳሌ እሱ ኮሎኔል ሆኖ እሳቸው ምናልባት ሻለቃ ሊሆኑ ይችላሉ። ሻለቃው ሽማግሌው ሻለቃ ለወጣቱ ኮሎኔል ተነስተው ሰላምታ ይሰጡታል። ይሄ የሚያሳያችሁ ምንድነው? የእዝ ሰንሰለት አለበት። የእግዚአብሔርን ፈቃድ ለማድረግ ሁሉም ታዛዥነት በእርከን የተያያዘ። አመጽ በዚህ መንግስት ውስጥ አይፈቀድም። አመጽኛ የእግዚአብሔር መንግስት አይወርስም ይላል መጽሐፍ ቅዱስ። አንዱ አመጽ በህይወታችን ከዘራን በህይወታችን ውስጥ የእግዚአብሔር መልካምነት እንዳይገለጥ እንቅፋት ይሆንብናል። አመጽን እግዚአብሔር ይጸየፋል። የእዝ ሰንሰለቱ በስልጣን የተያያዘ ነው። ሃርሞኒ በቤተ ክርስቲያን ውስጥ እንዲኖር እግዚአብሔር የሚፈልገው ለዚህ ነው። መታዘዝ ባለበት ቦታ ላይ፣ መገዛት ባለበት ቦታ ላይ፣ መለኮታዊ ስልጣን ሪስፔክትድ በሆነበት ቦታ ላይ የእግዚአብሔር መንግስት ትሰራለች ማለት ነው። እግዚአብሔር እንዳይሰራ ከፈለጋችሁ አመፀኞቹ ነው እግዚአብሔር ትቷችሁ ይሄዳል። አመፀኛ ሲጸልይ ሰይጣን ይስቅበታል። ምክንያቱም አመጽ የሰይጣን መተዳደሪያ ደንብ ነው። ዛሬ በየከተማው ላይ ያስቸገረው ነገር ምንድነው ካላችሁ አመጽ፣ የአመጽ መንፈስ። ትዳሮች የሚናወጡት ለምንድን ነው? የአመጽ መንፈስ በቤት ውስጥ ይገባል። አመፀኝነትን እግዚአብሔር ይጠላል። ትዕቢተኞችን እግዚአብሔር ይጠላል። ትዕቢተኛን ጸሎት እግዚአብሔር አይሰማም። ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋ ይሰጣል። ትዕቢተኛ ማለት ነው ሰሚት ለኦቶሪቲ ሰሚት የማያረግ ማለት ነው። የሰማይ መንግስት እንዲገለጥ ከፈለጋችሁ ትሑታኑን ወገኖች ሆይ መታዘዝ ላለባቸው ሰዎች ታዘዙ። ምን አለበት? ትምክት፣ ኩራት መሞት አለበት። እንደውም የመንግስተ ሰማያት አንዱ መርህ መሞት፣ ራስን መካድ ወገኖች ሆይ። ለዚህ መጽሐፍ ቅዱስ ይህን ያበረታታል። በራሳችሁ ላይ በረከት አትዝጉ፣ ታዘዙ። መታዘዝ ከመስዋዕት ይበልጣል ይላል መጽሐፍ ቅዱስ። እግዚአብሔር እንዲባርካችሁ ትፈልጋላችሁ? ታዘዙ። አመፀኞች አትሁኑ። ልጆች ለወላጆቻቸው፣ ሚስት ለባሏ ትታዘዝ መጽሐፍ ቅዱስ የሚለው ነው። በቤተ ክርስቲያን ለእግዚአብሔር ስልጣን ወኪሎች መታዘዝ መጽሐፍ ቅዱስ የሚያስተምረው እውነት ነው። መንግስታት በየቦታው ላይ ስርዓትና ኦርደርን እንዲያስይዙ እግዚአብሔር አስቀምጧቸዋል። መጽሐፍ ቅዱስ የሚለው መታዘዝ ነው የሚለው። አመፅን እግዚአብሔር ይጠላል። ስለዚህ አመፅ የዲያብሎስ መተዳደሪያ ደንብ ነው። ስለዚህ አመፀኛ ሰው ሲጸልይ ሰይጣን ይስቅበታል እላለሁ። ብዙ ጊዜ ሰይጣን ይስቅበታል። አለመታዘዝ መንፈሳዊነት አይደለም። እቦይነት መንፈሳዊነት አይደለም። ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ ይላል። ያልተገዛ ሰው መቃወም አይችልም ሰይጣን። ስለዚህ ይሄ መጽሐፍ ቅዱስ የሚያስተምረን እውነት ነው። የመንግስቱ ፕሪንሲፕልን እያስተማርኳቸው ወደ እግዚአብሔር መንግስት ስንገባ ምን አለ ማለት ነው? እግዚአብሔር መንግስት መግቢያ ደግሞ መስፈርቶች አሉት። ሰው ዝም ብሎ መሰስ ብሎ አይገባም። የእግዚአብሔር መንግስት ቤተ መንግስት ማንም ሰተት ብሎ እንደማይገባ ሁሉ በጣም ብዙ የሚጠይቁ ክራይቴሪያኖች አሉ። ወደ እግዚአብሔር መንግስት ስንገባ ግን በእርግጥ ይገባቸዋል። መንገዱ በጣም ቀላል በሆነ መንገድ እንመለከታለን። አንዳንድ ቅድመ ሁኔታዎች አሉ። ሰው የእግዚአብሔር መንግስት ከመውረሱ በፊት በህይወቱ የሚያስፈልገው መጽሐፍ ቅዱስ ምን ይላል? ትህትና ነው። እንደ ልጅ ካልሆናችሁ ጌታ ያለው ይሄን ነው። እንደ ህፃን ልጅ ወስዶ ላዩ ላይ ያስቀምጠው ይመስለኛል። በአእምሮ ይስስለው ህፃን ልጅ ወስዶ እንደዚህ ህፃን የማይቀበላት እግዚአብሔር መንግስት ሊሆን አይገባም፣ አይችልም። በቃ የዋህ ትሁት መሆን ይጠይቃል። ህፃን ልጅ ቁጭ በሉት ይቀመጣል፣ ሂድ በሉት ይሄዳል። እንደዚህ ሲምፕል መሆን፣ ኢኖሰንት፣ ንጹህ ህሊና፣ ይሄን የእግዚአብሔር መንግስት በውስጡ ያለውን በረከት ለመውረስ እንደ ልጅ ትሁት መሆን ያስፈልጋል። ሲምፕል መሆን ያስፈልጋል ወገኖች። ሌላ መጽሐፍ ቅዱስ ምን ይላል? ማቴዎስ 5:6 ላይ የሚራቡና የሚጠሙ መንፈሳዊ ጥማት ያስፈልገናል ወገኖቹ። ለመዳን በክርስቶስ ኢየሱስ እንድናለን። አሜን፣ ክብር ለእግዚአብሔር ይሁን። በእግዚአብሔር መንግስት ውስጥ ወዳለው ስፋት ውስጥ ለመግባት ግን ረሃብ ያስፈልገናል፣ ጥማት ያስፈልገናል። ስለዚህ እግዚአብሔር ይጥማን፣ የመንግስቱ ነገር ይጥማን። መጽሐፍ እንደሚናገር ዮሐንስ 3:3 ላይ ለኒቆዲሞስ አይደለም የነገረው? ዳግም መወለድ በሚለው ዲስከሽን ሲያደርጉ ይሄንን ያለ የእግዚአብሔር መንግስት አታያትም፣ አትገባም፣ ከአንተ አትገባም። ምክንያቱም እንደ ልጅ ካልሆንክ
ዳግም ካልተወለድክ መንግስተ ሰማያት አትገባም። ኖ ማተር ሃው ሪሊጂየስ ዩ አር፣ በጣም ሃይማኖት አክራሪ ብትሆን፣ በጣም አላልልን ቤተክርስቲያን ሳሚ ተሳላሚ ወይንም ደግሞ ሰጋጅ፣ በሌላው በተለያየ እምነት ኢቨን እናት አባት ፓስተሮች ሆነው የወረስከው ከሶስት ጀነሬሽን 4 ጀነሬሽን ፕሮቴስታንት ሆኜ ነው የኖርኩት ሰውየው እንዳለ ሲያወራ ነው። እና ሚስቴን ይዤ ዲዝ አረጋታለሁ ጌታ ይመስገን ይላል። እና ይሄ ጌታ የሚመሰገንበት አይደለም። ይሄ የሚያሳየው ዲሳይፕልድ እንዳልሆንክ ነው። ደቀ መዝሙር ሳትሆን ነው የኖርከው። ዝም ብለህ ኖሚናሊዝም። እኛ አካባቢ ወንጌል ከገባ በጣም ብዙ ነው፣ አያቶቻችን ሁሉ በጌታ ነበሩ ይላል። ነገር ግን መጠጥ ቤቱን የሞላው እሱ ነው፣ የሚዘርቀው እሱ ነው፣ ውሸታሙ እሱ ነው። ዳግም ልትወለድ ያስፈልጋል። አያት የጌታ ቢሆን እግዚአብሔር አንተ ዳግም እስካልተወለድክ ድረስ እግዚአብሔር የማንም አያት አይሆንም። you need to be born again። ይህን ነገር ልናውቅ ያስፈልጋል። ለምደውታል፣ በጣም ብዙ ሰዎች ለምደውታል። አንዳንድ ቦታ ስም አልጠቅስም ብዬ ነው። በቤተ ክርስቲያናቸው ሲፈተሽ አንዳንድ የሚገኙ ነገሮች በጣም መንግስትን እንኳን አሳሳቢ የሆነበታል። ቸርች በሉት ወይንም ደግሞ የሆነ ቦታ ቸርች ውስጥ መገኘት የሌለበት፣ ስካር አልተከለከለ፣ እርኩሰት አልተከለከለ፣ ውሸት አልተከለከለ፣ ዝም ብሎ ልቅ የሆነ የባህል ክርስትና። ዳግመኛ ልትወለድ ያስፈልጋል። ዳግም ሳትወለድ ሰውየው እንዳለው እያረክ መኖር አትችልም። ዳግመኛ መወለድ ያስፈልጋል። ይሄ መንግስተ ሰማያት ወራሽነት ነው። አንዳንድ ሰው ጌታን ተቀብሎም ሳያድግ ይቀራል። በትህትና እግዚአብሔር መንግስት ወደ ውስጥ መግባት ያስፈልጋል። በፍቅሩ ሙላት ውስጥ መግባት ወገኖች ሆይ። ስለዚህ ወደ እግዚአብሔር መንግስት ለመግባት ዳግም መወለድ በጣም ወሳኝ ነው። ዳግም መወለድ ወሳኝ ነው። ሌላም ለክርስቶስ ፍጹም መሰጠት ወሳኝ ነው። ማለት ሙሉ ለሙሉ ሰሬንደር ማድረግ፣ ኢየሱስ የወረሰው ህይወት መኖር፣ ለጌታ መማረክ። ይሄ አንድ ወቅት ላይ ብቻ እጅ አውጥቶ ጌታን ተቀብያለሁ ብቻ ማለት ሳይሆን ያ የውሳኔ ቀን ነው። ከውሳኔ ቀን በኋላ ደግሞ ወደ ውስጥ መግባት አለብህ። ወደ ውሃው ከቁርጭምጭሚት ወደ ጉልበት፣ ከጉልበት እስከ ወገብ፣ ከወገብ ሙልት እስከ ማለት ድረስ ያስፈልጋል ወደ ውስጥ መግባት እንጂ አንድ ወቅት ላይ እጄን አንስቻለሁ ጌታን የዛሬ 30 ዓመት እጄን አንስቼ ነበረ እና አሁን የት ነው ያለው? እጅ እንደተነሳ ነው ወይስ እጄን አውርደ ሌላ ነገር ውስጥ ገብተሃል? ጥያቄው እሱ ነው። ሌላው እምነትና ፍቅርን መጽሐፍ ቅዱስ ይነግረናል። እምነት ለመዳን በጣም ወሳኝ ነው። ለመዳን ወሳኝ ነው። ስለዚህ እነዚህ ነገሮች አንዱ በፈተና ውስጥ ስንጸና እስከ መጨረሻ የሚጸና እሱ ይሄድናል። በፈተና ምክንያት የሚፍረከረክ ስፍራውን የሚለቅ በአንድ ወቅት እንደዚህ ብያለሁኝ ብሎ የሚባል ጨዋታ የለም። እስከ መጨረሻ የሚጸና እሱ ይድናል። ወደ እግዚአብሔር መንግስት የመግባት ቅድመ ሁኔታዎቹ በእምነት ነው። መዳን በሌላ በማንም የለም። ከዳንን በኋላ ደግሞ ደቀ መዝሙር ወደ መሆን ፍሬ ለማፍራት በእግዚአብሔር የተወረሰ ህይወት ልንኖር ያስፈልገናል። ስለዚህ በእግዚአብሔር መንግስት ውስጥ መካተት ማለት ምን ማለት እንደሆነ ትክክለኛ እውቀት ያስፈልገናል። በእግዚአብሔር መንግስት ውስጥ አይሁድና ግሪክ የሚባል የለም። ባሪያና ነፃ የሚባል ነገር የለም። በእግዚአብሔር መንግስት ውስጥ ወንድና ሴት የሚባል የለም። አይሁዳዊ ወይም የግሪክ ሰው የለም። ባሪያ ወይም ጨዋ ሰው የለም። ወንድ ሴትም የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። መጽሐፍ የሚነግረን ይህንን ነው። ገላትያ ምዕራፍ 3 ቁጥር 28 ላይ ምናልባት ጠቅሶ ላውጣላችሁ። ስለዚህ እግዚአብሔር መንግስት ለመውረስ እግዚአብሔር መንግስት የሚያካትታቸውን በቃ ይሄ አጥሩን አፍርሶልናል በክርስቶስ ኢየሱስ አንድነቱ እንዳለ። ይሄ ብቻ አይደለም፣ ወንድና ሴት ብቻ አይደለም፣ ባለጠጋና ድሃ የሚባል ዲስቲንክሽን፣ ክላስ ዲስቲንክሽን አይሰራም። ክላስ ዲስቲንክሽን የለውም። የመደብ ልዩነት፣ የሀብታሞች ቸርች፣ የድሆች ቸርች የሚባል ነገር የለም። እግዚአብሔር መንግስት አንድ ስለሆነች አረጋዊ ህፃን የሚባል የለም። የእድሜ ልዩነት የለም። እግዚአብሔር መንግስት ይህን ልዩነት ሁሉ አጥፍታለች። ያ ብቻ አይደለም፣ ኢቨን በጋብቻ ሁኔታ ያገቡ ያላገቡ የሚባል ልዩነት የለም።
እግዚአብሔር መንግስት ውስጥ የተካተቱ ናቸው። ስለዚህ እግዚአብሔር መንግስት ትክክለኛ መርሆን ልናውቀው ይገባናል። ፕሪንሲፕል አላት የእግዚአብሔር መንግስት። መጽሐፍ ቅዱስ ሲነግረን የዓለም ፕሪንሲፕሎች አሉ። የዓለም ፕሪንሲፕል ከእግዚአብሔር መንግስት ፕሪንሲፕል የተለየ ነው። አንዳንዴ የእግዚአብሔር መንግስት መርህ ከዓለም መርህ ስለሚለይ ክርስትና እንደ ሞኝ ያስቆጥረናል። ክርስትና እንዳልተማረ ሰው ያስቆጥረናል። ወንድማችን ሲዘምር እንዳለ ሞኝ ነው አልተማረም አሉኝ፣ ለእግዚአብሔር አድርለት ባዩኝ አለ። ትርፌንና ጥቅሜን ባለማወቃቸው እኔ ያዘንኩላቸው እያለ የዘመረው ትዝ ይለኛል። ወገኖች ሆይ የእግዚአብሔር መንግስት መርህ አላት። አንደኛው መርህ ምንድን ነው? መቀበል 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 ብቻ አይደለም። እግዚአብሔር መንግስት ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። ብፁዕ ማለት ብለስድ የተባረከ ማካሪዮስ፣ ከዚህ በፊት ተመረነዋል። የተባረከ ነው። ይሄ የሚቀበለው ሳይሆን የሚሰጥ ሰው የተባረከ ነው። እኛ የሚመስለን ሰው ሲሰጠን ባረከኝ እኮ ነው ምንለው። ኖ እሱ ነው የተባረከው። የሰጠው ሰው ነው የተባረከው። ስለዚህ በእግዚአብሔር መንግስት መርሁ ይገለበጣል። የዓለም መርህ ደግሞ ለዚህ ዓለም የሚመች ስለሆነ ከሚሰጥ ይልቅ የሚቀበል ብፁዕ ነው የዚህ ዓለም መርህ ነው። ከሚሰጥ ይልቅ የሚቀበል ብፁዕ ነው የዚህ ዓለም መርህ። የእግዚአብሔር መንግስት መርዋ ፕሪንሲፕሏ ደግሞ ከሚቀበለው ይልቅ የሚሰጠው እሱ የተባረከ ነው። እግዚአብሔርም የሚባርከው የሚቀበለውን ሰው ሳይሆን የሚሰጠውን ሰው ይባርካል። ስጡ ምን ይላችኋል? ይሰጣችሁማል። አያችሁ፣ አሁን ስለ ገንዘብ ብቻ ነው የሚመስለን አይደለም። ለሰዎች ብዙ ነገር የምንሰጠው ነገሮች አሉ። ጊዜያችንን እንሰጣለን፣ ጆሮአችንን እንሰጣለን፣ ሰው የማይቀበላቸውን መቀበል፣ ብዙ ነገሮች አሉ። ስለዚህ ከሚቀበል የሚሰጥ ብፁዕ ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 35 ይህንን ይነግረናል። የመኖር መንገድ ደግሞ መሞት ነው። ቅድም አንስቼዋለሁ። ዮሐንስ 12 ቁጥር 24 ላይ የሰናፍጭ ቅንጣት ካልሞተች ወይም የስንዴ ቅንጣት ካልሞተች አታፈራም። ብዙ ፍሬ ብታፈሩ እግዚአብሔር ደስ ይለዋል ወይም አብ ይከበራል ይላል መጽሐፍ ቅዱስ። ነገር ግን መሞት እንዴት? የዓለም መንገድ የመኖር መንገድ መሞት አይደለም። ሰው በተቻለ መጠን ለመኖር ነው የሚጣጣረው። እኔነቱ፣ ዝናውን፣ እውቀቱን፣ ክብሩን የተማረበትን ተናግሮ በሰው ዘንድ ማስደመም ነው የሚፈልገው። ስጋዊነቱን ነው እኔ እያለ ነው። እችኮ እኔ ወደ እግዚአብሔር መንግስት ከመጣች ቆየች። በብዙ ሰዎች ላይ ባልሞቱ ሰዎች ላይ ማኒፌስት ታደርጋለች። እኔ እንደዚህ ዘምሬ የኔ መዝሙር፣ የኔ ስብከት፣ የኔ አገልግሎት፣ የኔ ቅባት፣ አቤት 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 አቤት! ዘመነ እኔ ያልተሰበረ ማንነት፣ ያልሞተ ማንነት፣ ራስን ለመግለጥ ራስን ለማሳየት። አሁን ሰዎች ይህንን ብዙ ጊዜ ተናግሬዋለሁ። በናገረው በደግም አትሰኑብኝ። በጣም ብዙ ሰዎች በዚህ ዘመን ላይ ማንነታቸውን ለማድመቅ ሳይማሩ የትምህርት ዲግሪ ይገዛሉ። ሳይማሩ የትምህርት ዲግሪ ይገዛሉ። ምን ለማድረግ ነው? ዶክተር ከሌ ከተባለ ሰው ዋው እንዲያደንቀው፣ መልእክቱን እንዲሰማው፣ እንዲደነቅ፣ ዋው ለሰው ኢምፕረስ ለማድረግ ሰዎች ያልተማሩበትም የሌላቸውን እውቀት በገንዘብ ያገኙታል። ዩኒቨርሲቲዎችን መሸጥ ጀምረዋል። ዲግሪ ይሸጣል፣ ዶክትሬት ይሸጣል። ያው ዶክተር አፍሪካ ላይ እንዳፈር ስለሆነ የምን ዶክተር እንደሆነም አይታወቅም። አፉን ሲከፍት እንኳን ይቅርታ በትምክት አይደለም የምናገረው። በጣም ራሴን ስሜቴን በእግዚአብሔር መንፈስ ቼክ እያደረኩ ነው የምናገረው። አንዳንድ ጊዜ አውቃችሁ እንደማያውቅ ብትባሉ ይሻላችኋል፣ ታውቃላችሁ ተብሎ እንደማታውቁ ሰው ከሚያውቃችሁ። ሰዎች በሌላቸው ነገር ፓስተር የሚያስከብር ስለሚመስላቸው ፓስተር ይባላሉ። አፖስትል፣ ራሳቸውን አፖስትል ይሾሙታል። በቃ በደንብ ሰው ደግሞ ዋው ብሎ እንዲሰማኝ ፕሮፌት ጨምርልኝ ማንም ኦርዴን አላረጋቸው፣ ራሳቸውን ሾመዋል። ክህነት የምትሰጥ ቤተ ክርስቲያን ናት።
ፓስተርነት ምትሾም ቤተክርስቲያን ናት። ነብይነት ምትሾም ቤተክርስቲያን ናት። እግዚአብሔር ይጠራል። ቤተክርስቲያን ደግሞ ያን ጥሪ ታጸንና ወደዛ ቢሮ ታስገባለች እንጂ ሰው ለራሱ ስም አያወጣም። ልክ እንደዛው በዚህ የዓለሙን ሲስተም ሰዎች ተከትለው ዶክተር የሚል ስም ከስማቸው ፊት መጻፍ ጀምረዋል። ስለዚህ በየአደባባዩ ሲወጡ ዶክተር ከሌ በቃ ከዚህ ከምንድን ያገር ወልማርት የሚባል ሱቅ አለ። ከወልማርት እንደሚሸጥ አይነት ዝም ብሎ ቺፕ የሆነ እውቀት አልባ አንድ ቴሲስ አልጻፉም፣ አንድ ወረቀት አልጻፉም። ነገር ግን ዳር ዶክተርስ በቃ እና ሰው በየሰርግ ቤቱ እንዲጠራቸው ዶክተር ከሌ እንዲባሉ ስማቸው ለጣው እንደ አለመሞት ምን ማለት እንደሆነ ላሳያችሁ። በብዙ መንገድ ለስም አለመሞት፣ ለዝና አለመሞት፣ ለክብር አለመሞት፣ ሰው ኖር ብሎ እንዲነሳልን መፈለግ ነውር ነው። መሞት፣ ራስን መካድ። ሰው አንድ የስንዴ ቅንጣት ካልሞተች አታፈራም። ለክብራችን ተነካን ብለን በቃ አልሞትንም። ወንጌሉም የሚሰበክልን ወንጌል እንድንሞት የሚያደርግ አይደለም። በቃ ጀግናነ የሚለን ነው የምንፈልገው። እንደሱ አይነት ወንጌል እንዳልሞትን ነው የሚያሳየው። መድረክ ላይ ያልሞተ፣ መሬት ያልሞተ፣ ኮሚኒቲ መካከል ያልሞተ፣ በራሳችን እኔነት በፉክክር በቅንዓት ባለማዊነት ታስረን እንዴት አድርጎ ነው መንፈስ ቅዱስ ሕይወታችንን የሚያድሰው? የመንግስተ ሰማያት መንገድ ይሄ ነው። የመንግስተ ሰማያት መንገድ የመኖር መንገድ መሞት ነው። በቃ ኖርክ የሚባለው ስትሞት ነው። ሃሌሉያ። ኖርክ የሚባለው ስትሞት ነው። ካልኖርክም ስትሞት ክብሩን ታያለህ። ስትሞት ኃይሉ ይገለጥብሃል። ኖ ሞር አይ በት ክራይስት አለ ጳውሎስ። እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ሃሌሉያ። ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ይሄ ነው ሐዋርያት የኖሩለት ሕይወት። እኔነትን የካደ ሕይወት፣ ፕራይድን፣ ትምክትን አውቃል ልሞት ስለዛ ከሰው ምንም አለመፈለግ፣ ራስን ባዶ ማድረግ። ልክ እንደ ጌታችን ራሱን ባዶ አደረገ። ሰማይ ሰማያት የሱ ሆኖ ዙፋን የሱ ሆኖ የፍጥረትን ምስጢር እያወቀ ከሙሴ ሲያወዳድሩት እኔ እኮ በልጣለሁ አላለ። ሙሴ እንዲህ አለ፣ አንተ ምን ትላለህ? አወዳድረው የነሱ ትልቅ አምጥተው ሊያወዳድሩት ፈለጉ። ኢየሱስ ከሙሴም ይበልጣል፣ ከአሮንም ይበልጣል፣ ከነቢያት ይበልጣል፣ ከሐዋርያት ይበልጣል፣ ከታሪክ ከተባለላቸው ሁሉ ይበልጣል፣ ከነኒሮ አሉ ከተባሉ ይበልጣል። ራሱን ግን ባዶ አደረገ። ትልቁ ጌታ he made himself nothing። ስለዚህ የመኖር መንገድ መሞት ነው። ይሄ እግዚአብሔር መንግስት መርህ ነው። ይሄ መርህ ካልገባን ክርስትና አልገባንም፣ ወንጌል አልገባንም፣ መስቀል ተሸክመው መኖር አልገባንም፣ የዘላለም ሕይወት መንገድ አልገባንም። ወደ መንፈሳዊ ይወላችሁ ስለ ፕሮስፐሪቲ ብዙ ይነገራል። ለሚቴሉ ስለ ስፒሪቹዋል ፕሮስፐሪቲ፣ ስለ መንፈሳዊ ፕሮስፐሪቲ ልንገራችሁ። መንፈሳዊ ፕሮስፐሪቲ በመንፈስ የተትረፈረፈ ሕይወት የምንኖረው በመሞት ነው። የሞተ ሰው መንፈስ ቅዱስ ይገለጥበታል። የሞተ ሰው የእግዚአብሔር ሀልዎት ይገለጥበታል። ሞት ድሮ መሐላ ስንምል ታስታውሳላችሁ? ሞት እንላለን። በመሞት ሕይወት አለ። በመሞት ክርስቶስ ይገለጥብሃል። ግን ችግሩ ይሄ ነው። አጥፍተን ይቅርታ መጠየቅ አንፈልግም፣ አልሞትንም። ራሳችንን በጣም አድቨርታይዝ ማድረግ እንፈልጋለን፣ አልሞትንም። ሰዎች እንዲያውቁን እንፈልጋለን፣ አልሞትንም። ያልሆነውን እንሆናለን፣ አልሞትንም። እኔነት የቤተ ትልቁ ከአጋንንት በላይ ልትፈሩት የሚገባ ነገር እኔነት ነው። ልድገመው፣ ከአጋንንት በላይ አጋንንት በኢየሱስ ስም ብላችሁ ታባሩታላችሁ። የማታባሩት ነገር ከባዱ ነገር እኔነት ነው። እኔነት ገስጻችሁት አይሄድም። እኔነት በመሞት ነው የሚሄደው። በመሞት ነው። ስትሞቱ ምንም ነገር አያማችሁም። ሃሌሉያ። የሞተ ሰው አያመውም። የሞተ ሰው አይሰናከልም። የሞተ ሰው ጎዱኝ፣ ሰበሩኝ፣ አደቀቁኝ አይልም።
ዛሬ ያልሞቱ ሰባኪዎች፣ ያልሞቱ ፓስተሮች፣ ያልሞቱ ምናምን ያልሞቱ ከላይ ከቄሱ እስከ ምኑ እንደሚባል ከላይ እስከታች ያልሞተ ትውልድ ጌታ ምህረቱን ያርግልን። ወገኖች ሆይ ትልቁ ጠላታችን እኔነት ነው እና የእግዚአብሔር መንግስት መርህ ምንድነው ካላችሁ የመኖር መንገድ መሞት በክርስቶስ የመኖር መሞት ነው። ካልሞትን ህይወት አይገለጥብንም። መጽሐፍ የሚያስተምረን ይሄንን ነው። ሌላው ከዚሁ ጋር አንተ አይረኒ የሚሉት አለ ፈረንጆች። ይሄ አይገጥሜ ነገር እንዴት አብሮ ማሄድ ነገር ይመስላል። ግን እውነትን እንነጋገር ካልን በመጽሐፍ ቅዱስ የመስቀሉ መንገድ የክብር መንገድ በስቃይ ውስጥ ነው። ምን ማለት ነው? ስለ ክርስቶስ የምናልፍበት መነቀፍ የክብር መንገድ ከመምጣቱ በፊት በስቃይ ውስጥ ሰው ማለፍ አለበት ወይንም በቻሌንጅ ውስጥ ያልፋል። ቻሌንጅ ብላችሁ ሰዱት። ስቃይ ስል አይደለም ሌላ ኢንተርፕሬቴሽን ውስጥ እንዳትገቡ። የመንግስተ ሰማይ መርህ ነው የምነግራችሁ። የምድሩ መርህ ይሄ አይደለም። የምድሩ መርህ ባላዩ ላይ ተረማምደህበት ሂድ። በቃ አንዳንድ መስሪያ ቤት አይታችኋል። ያልሰሩትን አቅርበው ፕሬዘንቴሽን እናንተ የሰራችሁትን እነሱ ሄዶ ያቀርቡና ባልሰሩት ነገር ተጨብጭቦላቸው በቃ ጎሽ ፓፓ ተብለው ይደነቃሉ። የደሞዝ እድገት ያገኛሉ ወይም ፕሮሞሽን ያገኛሉ በቅልጥፍናቸው። የክብር መንገድ ግን በእግዚአብሔር መንግስት ውስጥ ያለው አንዳንዴ በመከራ በማለፍ ነው። በአንበሶች ጉድጓድ ያላለፉ ወደ ላይ ወጥተው ምክትል ጠቅላይ ሚኒስተር ነው የሆነው ዳንኤል። ወገኖች ሆይ ገዥነት ላይ አይመጡም። አንበሳ ጉድጓድ ይቀድማል። መጀመሪያ በአንበሳ ጉድጓድ አልፈዋል። ትላንትና የት እንደነበረ ዳንኤልን አታውቀውም። ትላንትና ብታየው ብዙ ሌሊቶች በብዙ ትግል ውስጥ አልፈዋል። ከዛ ውስጥ ሲወጣ ግን ከዛ ውስጥ አቋርጦ ሲወጣ በስቃይ ተፈትኖ ይወጣ። ማንነቱ ደቆ እኔነቱ ተሰብሮ ሲወጣ አገር የሚያስተዳድር ትልቅ ሰው ሆኗል። ዊዝደም ሞልቶታል። መለኮታዊ ጥበብ የሞላበት ሰው ሆኗል። ስለዚህ የክብር መንገድ በስቃይ ውስጥ ነው። አንዳንድ ጊዜ የምናልፍባቸው ነገሮች ላይገቡን ይችላሉ። ነገር ግን ለበጎ ነው። እግዚአብሔር መንግስት መርዋ ይሄ ነው። የክብር መንገድ በቻሌንጅ ውስጥ በተግዳሮት ውስጥ አለ። ችግር ፍሪ ክርስትና አጠብቁ። እንደዛ አይነት ወንጌል አልሰብክም። ጌታን ስቀበል ችግር አበቃ፣ ውሸት። እንደዛ የሚባል ወንጌል የለም። እንደውም አንድ ፈረንጅ ሰው ሲጽም ምን አለ? ጂሰስ አንቲል ዩ ኬም እስከምትመጣ አንተ ወደ ህይወት እስከምትመጣ ድረስ ሁሉ ነገር ሰላም ነበረ። አንተ ከመጣ በኋላ ኤቭሪቲንግ በቃ መስድ አፕ ሆነብኝ የሚል ይመስላል አጻጻፉና በኋላ ስታነቡት ግን ትርጉሙ ሞር ይገባቸዋል። አንዳንዴ ጌታ መጥቶ ለኛ ትክክል ነው ያለውን ነገር አፈራርሶ ይሰራል። አንዳንዴ እየሰማችሁኝ ነው? ጌታ አንዳንዴ አፈራርሶ ይሰራል። ገላጋይ አይዛችሁም፣ ሰባኪ አያስጥላችሁም። የጋሽንትና ቅባት ላይ ቢፈስብ ነብይንትና በእጁ በእግሩ ቢጸልይብ ምንም መጣመጣ የለም ሰርቶ እስኪጨርስ ድረስ። አንዳንድ ጊዜ የሚያሳልፈን መንገዶች ሰርቶ ለክብር ሊያበጃጅ ጌታ ለዓላማው ይጨክናል። ይህ አይነት ወንጌል ካልተስማማችሁ አም ሶሪ ወንጌልን አልሰማችሁም ማለት ነው። አንዳንዴ የስቃዩ ሰዎች ያለፉ የክብር መንገድ ከፊታቸው ይቀመጣል። አንዳንድ ጊዜ ደግሞ እግዚአብሔር መንግስት መሮዋን እየነገርኳችሁ ነው። መሮ በብርታት በድካም ውስጥ ይገኛል። ስደክም ኃይለኛ ነኝ ይላል። አድክሞ ብርታቱን ይገልጥብናል ጌታ። ክብር ለእግዚአብሔር ይሁን። አድክሞ ሲል ኃጢአት አሰርቶ ማለት አይደለም። አድክሞ ማለት ከኛ አቅም ውጪ ነገሮች ይሆኑና በእግዚአብሔር ጉልበት ሲሰሩ ተደናቂዎች እንሆናለን። ሃሌሉያ። እኔ አልሰራሁትም፣ እኔ አይደለም፣ እኔ ከድካሜ በስተቀር የማቀው የለም። ነገር ግን ይሄ የምትመለከቱት እኔ አይደለሁም። ጌታ በድካሜ ውስጥ አልፎ የሰራው የሱ ብርታት ነው። ይህቺ እኔ አይደለችም ብለን ክብርን ለጌታ እንድንሰጥ የሚያረገን ብርታት በድካም ውስጥ ይገኛል። ዕብራውያን 11:34 ሁለተኛ ቆሮንቶስ 12:9 ላይ ስደክም ያን ጊዜ ኃይለኛ ነኝ ይላል። በድካማችን ባቃተን በትግላችን ውስጥ በቃ አለቀ ብላችሁ ስትጥሉት ጌታ ያነሳውና እሱ ያስቀጥለዋል። ሃሌሉያ። ብዙ ዘመን ያስኬደን ጌታ በእኛ ጉልበት አይደለም። ብዙ ተስፋ መቁረጦችን፣ ብዙ ዳገቶችን፣ ብዙ ትግሎችን አሸንፈን ያለፍነው እኛ አይደለን፣ ጌታ ነው። እንዴት እዚህ ያደረሰን ጌታ ነው። አንዳንድ ጊዜ እንደ ሰውየው ብርታት ተሰራ ትልቅ ስራ ስንመለከት ሰውየው እንዴት ቢተጋ ነው እንላለን። ውሸት። እግዚአብሔር ነው ብርቱ።
እግዚአብሔር ነው ኃይለኛ። በድካም ውስጥ ያልፋል ጌታ። ብርታት በድካም ውስጥ ይገኛል። ደከምኩ የምትሉ ሰዎች አላችሁ፣ በድካማችሁ ውስጥ ጌታ ይገባል። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ጉልበት ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን በመተማመን የሚጠባበቁ እነዚህ ግን ምን ይሆናሉ? ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም። ሃሌሉያ! እንዴት ሆኖ? በድካማቸው ውስጥ የእግዚአብሔር ብርታት ይገለጣል። ክብሩ ለእግዚአብሔር ነው። ስለዚህ የእግዚአብሔር መንግስት መሪ ይሄ ነው። ብርቱ የለም፣ ብርቱ ጌታ ብቻ ነው። ኃይለኛ ጌታ ብቻ ነው። ክብር ለእግዚአብሔር ይሁን። አሜን አሜን። ሌላስ? የዋሆች ይከብራሉ። አንደኛ ጴጥሮስ 5:5 ላይ እስከ 6 ተመልከቱት። ማቴዎስ 5:5 ላይ የዋሃን ምድርን ይወርሳሉ ይላል፣ የዋሃን ይከብራሉ ይላል። እግዚአብሔር ለየዋሆች ቅርብ ነው። the meek shall inherit the kingdom of God። the meek የሚለው የዋሃን ትሁታን፣ የዋህ ማለት እንደ ውሃ የሆነ ብላችሁ ሰዱልኝ። የኔ አገላለጽ ነው፣ የኔ ኮመንተሪ ነው። የዋህ እንደ ውሃ የሆነ የሚጣላ ነገር የሌለው ገራገር ነገር ማይቋጥር ሰምና ወርቅ አድርጎ አሽሙር ማይናገር ነገሩ ቀጥ ያለ የሚገባ ሰው የዋህ ይሄ ውስብስብ ያልሆነ። አሜን አሜን። እግዚአብሔር ቅን ያርጋችሁ፣ የዋህ ያርጋችሁ። የዋሆችን እግዚአብሔር ይባርካል። የዋሆች ምድርን ይወርሳሉ ይላል መጽሐፍ ቅዱስ። ምን ማለት ነው? በእግዚአብሔር መንግስት ውስጥ ኢንፍሉዌንሻል ያደርጋቸዋል። እግዚአብሔር የሚጠቀምባቸው ተንኮለኞች የሉም። ልድገመው፣ እግዚአብሔር የሚጠቀምባቸው ተንኮለኞች የሉም። ብዙ ጊዜ ተንኮለኛን የሚጠቀም እባብ ተንኮለኛ ነበር። ማ ተጠቀምበት? ሉሲፈር ተጠቀመበት። ተንኮለኛን የሚጠቀም አጋንንት ነው። መንፈስ ቅዱስ የዋህ መንፈስ ስለሆነ የዋሆችን ይፈልጋል፣ ገራገሮችን ይፈልጋል። እሺ ባዮችን፣ ታራቂ፣ እነዚህ ገራገሮችን ይፈልጋቸዋል መንፈስ ቅዱስ። የዋሆች ምድርን ይወርሳሉ። ይሄ እግዚአብሔር መንግስት መርህ ነው። የዓለማዊ መርህ አመጣንና ወደ እግዚአብሔር ቤት ውስጥ አስገባን። ወደ ህይወታችን ቀላቀልንና ከየዋህነት ይልቅ ከእርግብነት ይልቅ እባብነትን አበዛን። አያችሁ፣ በድካም ውስጥ ብርታት ይገለጣል ስን እኛ ብቻ ብርቱ ነን አለን። ከዚህ የተነሳ የእግዚአብሔር ጉልበት አይገለጥም። የሰው ፓወር ነው የሚገለጠው። የሶል ፓወር፣ ሶሊሽ፣ ሰዋዊ፣ ስጋዊ፣ ካርናል ነገሮች መገለጥ ጀመሩ። የክብር መንገድ በስቃይ ውስጥ ነው ስንል ኖ የክብር መንገድ በዚህኛው መንገድ ነው ብለን የራሳችንን መንገዶች መዘየድ ፈለግን። የመኖር መንገድ መሞት ነው። መጽሐፍ የሚነግረን ይሄንን ነው። መሞት አንፈልግም፣ እንፈረገጣለን። አሁንም አልሞትንም። ብዙ ዘመን እንዳይባርከን አልሞትንም። ታውቃላችሁ ያዕቆብ የተባረከው እግዚአብሔር ነክተው ካስነከሰው በኋላ እንደሆነ ከነካው በኋላ እኔነቱ ሽሉዳው ከነካው በኋላ አስነክሶ ባረከው። ሰውነቴ ድና ቀረች ይላል። ሰውነቱ ያነከሰ ነው እኮ ደኛ አለው አለ የሚናገረው the inner person ውስጠኛው ይሄ እየሸሸ ሄደበት ይሄ በደለው ነገር ያ ከልጅነት የተከተለው guilt conscious ይሄ አምሮን ይበላው የነበረ ወንድሙ ላይ ያደረገው ነገር ያ ሁሉ በቃ ሰውነቴ ድና ቀረች፣ ተፈታው፣ እውነተኛ መንፈሳዊ ሰንበት ውስጥ ገባው። ሃሌሉያ! ክርስቲያን ሆኖ ሰንበት ውስጥ ያልገባ ሰንበት ቅዳሜ ነው ያለህ ማን ነው? የስ ለአይሁዶች ቅዳሜ ተሰጥቷል። ያንን አንክደው መጽሐፍ ቅዱስ ስለ ሰንበት ሲያወራ ቅዳሜ ነው የተሰጠው። ትክክል ነው። ነገር ግን ለኛ ሰንበታችን ለክርስቲያኖች ቀን አይደለም። ክርስቶስ ኢየሱስ እሱ ሰንበታችን ነው። በክርስቶስ አርፋችኋል፣ ገብታችሁበታል። የእግዚአብሔር መንግስት እናወራዋለን እንጂ ገብተናል፣ ሞተናል። ስንሞት መንግስቱን ኢንጆይ እናደርገዋለን። ስንሞት የክብር መንገድ ይሆንልናል። በድካማችን ውስጥ ብርታቱ ይገለጣል። የዋህነት ክብሩን እንድናይ ያደርገናል፣ ፊቱን እንድናይ ያደርገናል። ቅንነት ፊቱን ታየዋለች ይላል መጽሐፍ ቅዱስ። ሌላው ልንገራችሁ፣ እግዚአብሔር መንግስት አንዱ ምን እንደሆነ ታውቃላችሁ? መርሆ ፕሪንሲፕሉ የሚያሳድዱ ይባረካሉ አይልም። የሚያሳድዱ ይባረካሉ አይልም። የሚሰደዱ ይባረካሉ፣ የሚገፉ ይባረካሉ። ገፊዎች ያልሆኑ፣ የሚሰደቡ ተሳዳቢዎች ያልሆኑ፣ የሚጣሉ የጠላተኞች ያልሆኑ፣ የሚዋሽባቸው
የሚገፉ ይባረክ የሚሰደዱ ይባረካሉ። ስለ እግዚአብሔር መንግስት ተሰደዱ it's okay ተጠሉ it's okay ማቴዎስ 5 የሚነግረን ይሄ ነው። ቁጥር 11 ላይ እና 12 ላይ ሄዳችሁ ተመልከቱ ወገኖች። የእግዚአብሔር መንግስት መርሆዋ ከምድር ይለያል። ይህንን አይነቱን ነገር ካልሰማን መለያችን የሚገፉንን መጋፋት እንጀምራለን። የሚጠሉንን መጥላት፣ የሚሰድቡንን መሳደብ። ዘጋችን ዘጋዋት አለችኝ አንድ ዘመን ላንዷ። እንደዚህ የሚባል ጨዋታ የለም። ወንጌል አይደለም። ወንጌል አልገባንም ማለት ነው። የዘጋንን ሁሉ ከዘጋ ነው፣ የሰደበንን ሁሉ ከሰደብ ነው፣ ቀኛችንን የመታውን ቀኙን ከመታ ነው። ምን ወንጌል ሆነ ታዲያ? አንደኛውን እዛው እነሱ ሰፈር እንሁን እንጂ ወገኖቼ ሆይ የክብር መንገድ በስቃይ ውስጥ ነው። ተጎዱ እንጂ አትጉዱ፣ ተገፉ እንጂ አትግፉ፣ ተሰደዱ እንጂ አታሳዱ። ከሚቀበል ይልቅ የሚሰጥ ብፁዕ ነው። ምህረት ስጡ፣ ይቅርታ ስጡ። ተሰጥቷችኋል። ውስጣችሁ ይቅር ያላችሁ ጌታ የይቅርታ ባንክ ውስጣችሁ አስቀምጧል። ይቅር በሉ፣ ምህረት ስጡ። ይሄ መንግስተ ሰማያት ምርህ ነው የምናወራው። እናንተ የመንግስተ ሰማያት ልጆች ናችሁ። የመንግስተ ሰማያት ሲቲዝንስ ናችሁ። የመንግስተ ሰማያት አንዱ ባህሪዋ የተናቁ ይከብራሉ። መጽሐፍ ቅዱስ የሚነግረን ይሄን ነው። እግዚአብሔር የተናቁትን ያከብራቸዋል። ድሆችን መንግስተ ሰማያት ይመለከትና ባለጠጎች ናቸው ይላቸዋል። ድሆች ብፁዓን ናቸው። እንዴ ድሆች እኮ በዓለም ብፁዓን አይደሉም፣ ሀዘንተኞች ናቸው፣ ጎስቋሎች ናቸው፣ ማንም አይፈልጋቸው። መጽሐፍ የሚል ይሄን ነው። ድሆች ባለጠጎች ናቸው። ለምንድን ነው ድሆች ባለጠጎች የሆኑት? ድህነት የሚናገረው ስለ መንፈሳዊ ኤምፕቲነስ ነው እንጂ ገንዘብ የማግኘት የማጣት ጉዳይ አይደለም። በዓለም ሚዛን ሰዎችን አንለካ። ባሪያዎች ነፃ ናቸው በእግዚአብሔር መንግስት ውስጥ። ሞኞች ጥበበኞች ናቸው በእግዚአብሔር መንግስት ውስጥ። ወገኖች ሆይ እግዚአብሔር መንግስት ባህሪዋ ይሄ ነው። እጅግ በጣም ጥገኛ የሆኑ እጅግ በጣም የበሰሉ ናቸው። በእግዚአብሔር ላይ በትንሽ በትልቁ ጌታ ጌታ የሚሉ ፈቃድ ነው ወይ ብለው የሚጠይቁ እንጂ በጣም ጥገኛ የሆኑ በእግዚአብሔር ላይ እነሱ በጣም የበሰሉ ሰዎች ናቸው። እዚህ ሀገር ፈረንጆቹ ምን ይላሉ? ይሄ እናንተ እምነት ክርስትና የምትሉት በቃ እንደ ደካማ ሰው ክራንች መደገፊያ ነው የምትፈልጉት ብለው በቃ እናንቀው ነው የሚያወሩት የእምነትን ነገር። እንደሱ አይደለም። በጣም ጥገኛ የሆነ ሰው እጅግ በጣም ጥገኛ የሆኑ ሰዎች እጅግ የበሰሉ ናቸው። በጣም በእግዚአብሔር ነገር የበሰሉ ሰዎች በእግዚአብሔር ላይ በሁሉ ነገር የተደገፉ ናቸው። እግዚአብሔር ብርሃኔና መድኃኒቴ ነው የሚሉ፣ እግዚአብሔር እረኛዬ ነው የሚሉ። ሃሌሉያ። ዳዊትን ብርቱ ብለን ያደነቅነው ብርቱ በሆነው በአምላኩ ስለተደገፈ ነው፣ ከአምላኩ ጋር ስለኖረ ነው። ክብር ለእግዚአብሔር። ዝም ወገኖች ጊዜ የለኝም። እግዚአብሔር መንግስት መርህን እየነገርኳችሁ ነው። እግዚአብሔር መንግስት እግዚአብሔር ምናምንቴውን ከንቱ የሆነውን ነገር ይጠቀማል። መጽሐፍ እንደሚነግረን በዕብራውያን 11 ላይ በዘጸአት 4 ላይ በመሳፍንት 6 ደካማው ምናምንቴ የተባለውን የተናቀውን ነገር እግዚአብሔር መረጠ። የእግዚአብሔር መንግስት ነገር ይሄ ነው። ብርታት አይቶ ማቾ የሆነውን የፈረጠመውን በእውቀት የበለጠገውን በቃ አይደለም በሀብት ስም ያለውን ባለጠጋውን ሪች የዚህ ዓለምን ባለጠጎች ምሁራን ግሪኮችን ሮማውያንን በጦርነት የበረቱትን እነሱን አልመረጠም። የዓለምን ምናምንቴ ነገር መረጠ። ሰው የጠላቸውን መረጠ። እዚህ ግቡ የማይባሉትን መረጠ እግዚአብሔር። ሃሌሉያ። ብርቱነቱን ሊገልጥ ደካሞችን ይመርጣል እግዚአብሔር። ወገኖች ሆይ ዛሬ በእኔና በእናንተ ላይ መንግስቱ ትምጣ። አሜን አሜን። መንግስቱ ትምጣ። thy kingdom come። መንግስቱ ትምጣልን። አሁን ባለንበት ዘመን ላይ ከሚያስፈልገን ወንጌል አንዱ የምስራቹ ይሄን የዳግም ምጽአቱ ስንነጋገር አብሮ ለመንግስት ዝግጅት የመንግስት ልጆች ምንድን ናቸው? የመንግስት ልጆች ቋንቋ፣ የመንግስት ልጆች ሪሌሽንሺፕ፣ የመንግስት ልጆች አምልኳቸው፣ የመንግስት ልጆች ቅድስናቸው እንዴት ነው? እነዚህን ነገሮች ልንመረምር ያስፈልገናል። ወገኖች ሆይ የተነጋገርንበትን ሪቪው ላድርግላችሁና ልጨርስ። ወገኖች ሆይ መጽሐፍ የሚነግረን የእግዚአብሔር መንግስት መርህ ከሚቀበል ይልቅ የሚሰጥ ብፁዕ ነው። የመኖር መንገድ መሞት ነው። የክብር መንገድ በስቃይ ውስጥ ነው። ብርታት በድካም ውስጥ ይገኛል። የዋዎች ይከብራሉ፣ የሚሰደዱ ይባረካሉ። ይሄ የዓለም መንግስት አሰራር አይደለም። የዓለም መንግስት ይህንን አይቀበለውም። የተናቁ ይከብራሉ። በዓለም አይደለም፣ በእግዚአብሔር መንግስት ግን ይሆናል።
ድሆች ባለጠቆች ናቸው። ይሄ የሰማይ ነገር ነው ማውራው። የሰማይ ነገር እንዲህ ነው። ባሮች ነፃ ናቸው። ሞኞች ጥበበኞች ናቸው። በጣም ጥገኛ የሆኑ ደግሞ በጣም የበሰሉ ናቸው። ስጨርሰው እግዚአብሔር ደግሞ ምን ይመርጣል አልኳችሁ? ወይንም ይጠቀማል። ምናምንቴውንና ከንቱ ነገርን እግዚአብሔር ይጠቀማል። እግዚአብሔር የሰማነውን ይባርክልን። ጌታ ኢየሱስ ይባርካችሁ ቅዱሳን። ሻሎም ሻሎም ሻሎም። Hoy tolona